ሁሴን ሲባል ያው እንግዲህ ከየት እንደመጣ በደንብ ይጠቁማልና ሁሴን መሐመድ ሲባል በደንብ ይጠቁማልና እስቲ መጀመሪያ ሁሴን መሐመድ የሚለው ያው አረብኛ ቃል ነው አይደል ትርጉሙ ምንድነው እስቲ ባለፈው ነግረኝ ነበር ዛሬ ደግሞ ተመልካቾችን ይሰሙት ሁሴን መሐመድ ማለት ነው ሐሰን ሲሉ ሙስሊሞች ጥሩ ማለት ነው ሁሴን ማለት ደግሞ በጣም ጥሩ ነው ከሐሰን በላይ ሁሴን ይበልጣል በጣም ጥሩ ማለት ነው መሐመድ ማለት የተመሰገነ ማለት ነው ስለዚህ በጣም ጥሩ የተመሰገነ ማለት ነው ስለዚህ ይሄ ከነዚህ ስሞች ከእስልምና ጋር አይገናኙም እስልምና ከመኖሩ በፊትም የነበሩ ስሞች ናቸው ግን ያው አሁን እኛ የምናውቀው ብዙ ሙስሊሞች ብቻ ነው ይሄን በዚህ ስም ግን ሙስሊሞች እነዚህ አረቦች ከመስለማቸው በፊት ምን የሚጠሩት መሐመድም በ40 አመቱ ነው እስልምናን ያመጣው ስለዚህ በታሪኩ ሐቁ ያ ነው ስለዚህ ያው ምንድነው ብዙ ጊዜ ሰዎች ጌታን ሲቀበሉ በክርስትና ሲመጡ ስማቸውን ይቀየራሉ እኔ አንተ ደስ ያለኝ ምንድነው ስምን አልቀየርክ በስምህ ነው ብዙዎች አሉ ምናቃቸው ስማቸውን ሌላ ስም ይሰጡና አንተ ያንን ይዘህ ወደ ወንጌል መምጣት ራሱ ትልቅ ምስክር ነው ወደዛ እንመጣለን ግን ስም የመቀየር ተጽዕኖ ብዙ ጊዜ በዚህ ስለ ስም መናገር ጥሩ ነው ስምን በጊዜ ከእስልምና ወደ ጌታ የሚመጡ ሰዎች ስማቸውን እነሱ አለም የሚቀይሩት ቸርች አገልጋዮች ናቸው ለምን ብዙ ጊዜ የኔንም ስም ቀይረውት ነበር ስላልተቀበልኩኝ ነው እንጂ አገልጋዮች ቸርች ስሜን ቀይረውታል መካነ ኢየሱስ አምቦ ሲሆን ሁሴን ሁሴንን ይቀይሩት እንጂ መሐመድን መቀየር ይቻላል ሁሴንን ጳውሎስ ሊሉት ይችላል አይ ለምን መጀመሪያ ደረጃ ለምን አሁን ለምሳሌ በክርስትና መጥፎ ትርጉም የሚያመጣ የማልተገባ ነገር ካልሆነ በስተቀር አንዳንዴ እንደዛ ሲሆን በአለምም ይቀየራል ማለት ሰዎች ያድጉና ይሄ ስም መጠሪያ እኔን አይመጥንም መቀለጃ ሆንኩ ብዙ መቀለጃ ሆን ሰዎች አሉ በስማቸው ምክንያት እነሱ ይቀይራሉ ግን ይሄንን በሃይማኖት ምክንያት ሰው ስሙን መቀየር ያለበት ስም ደንበላሽ ሙሉ ጌታ አንድ አምላክ የነሱ ውሳኔ ነው እንግዲህ ብዙ ሰዎች በዚህ ስለሚጠሩ እነሱን እንተው አይ ለፈለኩት ምንድነው ትርጉሙ ለምሳሌ አምላክ የሚጠራበትን ስም ለምሳሌ ይጠራበታል ጥንቃቄ መደረግ ያለባቸው መታረም ያለባቸው እነሱ ስሞች ናቸው ሌላው ስምን ማውጣት ስልጣን ያለው የእናትና የአባት ነው መጽሐፍ ቅዱስ ደግሞ እናትና አባትን አክብር ነው የሚለው እናትና አባቴ ያወጡልኝን ስም ለመቀየር ማንም ስልጣን የለውም ከናትና አባቴ በላይ ስም ሊቀይር ስልጣን ያለው እግዚአብሔር ነው ግን ምንድነው ምናልባት ሰፋ ይላል ስም መቀየር ላይ ምክንያቱም አንዳንዴ ስታዩ ከጋንንት ዓለም ስም የሚወጣላቸው አላመቺሳ ይባላል እሱ እግዚአብሔር አልና አጋንንት ስለሆነ ስም የሚሰጣቸው በኋላ ስማቸውን ይቀይራሉ ምክንያቱም በዛ ስም ተንተርሶ እንደሚሰራ እዚያ ያቀርብኳቸው ገብቶኛል እኔ ይሄንን የሚቀይረው እግዚአብሔር ነው ያዕቆብንም ቀይሮት ለእስራኤል ብሏል አይደለ ጴጥሮስንም ቀይሯል ያብርሃምንም የሳራንም ቀይሮላቸዋል እግዚአብሔር ሲቀይር ከዓላማና ከመልእክት ጋር ነው ሲቀይር የና አብርሃምም የሆነ ፊደል ነው እንጂ ሙሉ ስማቸው ማለም የተቀየረውና አጋንንት የሰየመውን ስያሜ እግዚአብሔር ያንን ኪዳን ያንን እርግማን ለመስበር ይቀይራል በዚህ አምናለሁኝና ያኔ ግን ያው በተለምዶ ሙስሊም ስለሆንኩ ብቻ ቤተሰብ ያወጡት ነው ያ ብቻ አይደለም በርግጥ አባቴ ሼከና ሁሴንን ታገለግላለህ ብሎ ከኪዳን ጋር እንዳወጣልኝ ነግሮኛል ግን እዋጀዋለሁ ስልጣን የለውም የሚል ወደሱ እንመጣለንና ስለ ልጅነትህ እንግዲህ ታሪክህን እስቲ እንደገና ንገረን እስቲ ከየት ነው የተወለድከው ቤተሰቦች ምን ይመስላሉ እስቲ ስለ ታሪክህን እስቲ እንስማ እሺ ሰፊ ነው እንግዲህ እኔ ነፍስ ሳውቅ ልበልና ነፍስ እንደው ህፃን ገና ልጅ ሆኜ ነፍስ ሳውቅ እስልምና በ7 አመት ነው ሰው መስገድ ያለበት በ7 አመቴ ሶላት መስገድ ጀምሬያለሁ አባቴ መስጊድ ውስጥ የሚያሰግድ መሪ ኢማም ነው ሼክ መሐመድ በሺር ነው የሚባለው እና በእስልምናው ዓለም ደግሞ አሊም የሚሉት በእውቀቱ ራቅ ያለ ሰው ነው ኢማም የሆነው ብዙ አዋቂዎች ስለሌሉ አይደለም እዛ አባቴ የመስጊድ ውስጥ የሚያሰገደው ኢማም የሆነበት መንገድ ራሱ መስጊዱን በራሱ ገንዘብ በመስራት ጭምር ከመንግስት ራሱ መሬት የተቀበለው የኔ አባት ነው ትውልዱ አባቴ ጉራጌ ነው በእናቱም በአባቱም አባቴ ጉራጌ ነው ግን መስጊድ ሄዶ የሰራው አርሲ ነው መስጊድ አንተም የተወለድከው እዛ ነው እኔ አርሲ ነው የተወለድኩት አባቴ እናቴን ከማግባቱ በፊት እንግዲህ ሌላ ትዳር መስርቶ ይኖራል
ከዛ አንድ ትልቅ ጉድጓድ ያለው አለ አባቴ እንደነገረኝ እዚህ ጉድጓድ ውስጥ ነው ምከትህ አለኝ እምቢ ሲለው ማለት ነው ሲከራከር አርሲ ሂድ አለኝ ብሎ ነው የሄደው እና መራኝ የሚለው አባቴ ሼከና ሁሴን የሚል ነው በተለይ አሁን ሼከና ሁሴን የተለያየ አምልኮ ምናምን ሲነሳ አሁን ያሉ ሙስሊሞች በተለይ የሚያከሩ ሰለፊያ የሚባሉ ሙስሊሞች ድሮም አንተ እንደዚህ አይነት ሰዎችን ሙስሊም አይደላችሁም ብሎ መነቃቀፍ አለ ያው እስልምና አንድ ወጥ አይደለም ኢትዮጵያ ውስጥ ብቻ ቢያንስ ከ5 በላይ አንጃዎች አሉት ግሩፖች አሉት የእስልምናና አንዳንድ ጊዜ አንድ ነው እንደሚሉት አይደለም አቆ ሲነገር ማለት በአስተምሮ ይለያያሉ በአምልኮ ይለያያሉ ዓለም ላይ ይታወቃል ይሄ ሱኒና ሺዓት ይታወቃል ከዛም ባሻገርና ሱኒ ውስጥ ያሉ ማአት አንጃዎች አሉ ሺዓ ውስጥ ያሉት ማአት አንጃዎች አሉና አባቴ የቅዱሳንን አምልኮ የሼከና ሁሴንን ከሚያከብሩት ውስጥ ነው ያ መንፈስ ነው ወደዛ የወሰደው ስለዚህ ከልጆቹ መካከል እኔን የሱን ቦታ እንድተካ ይፈልጋል አንተ ስንተኛ ልጅ ነህ እኔ ስንተኛ ልጅ ነኝ 4 ታናናሽ 4 ታላላቆች አሉ ስለዚህ ታላላቆች ያሉ ነው አንተ የተመረጥከው ማለት እና ከታላላቆች ውስጥ በህይወት ያለ ወንድ አንድ ሰው ነው ከታናሾችም ከታላቄም 2 ወንዶች ሞተዋል እና እኔን እንግዲህ ለምን እንደመረጠኝ አባቴ ያላውቅም ግን መርጦኛል እኔም በፍጹም መሰጠት ነበር ምሰግደውና ውሎዬ አስተዳደጌ ከህፃናት ከኩዮ ካቻዮ ጋር ሳይሆን ከአባቴ ጋርና ዛግ መስጊድ ውስጥ ነው ማሳለፈው መደበኛ ሰላት ከተሰገደ በኋላ ትምርቶች አሉ መስጊድ ውስጥ አባቴ ያስተምራል እና እነዛን ትምርቶች የሐዲስ ትምርቶችን የእስልምና ዕውቀቶች ፊቂ ይባላል ዕውቀት አባቴ ከዛ ሲያስተምር እማር ነበር ብዙ ጊዜና አባቴ ተስፋ ይጥልብኝ ነበር በርግጥ ያኔ ቁርአን ሲቀራ ትርጉሙ ምን እንደሆነ አላውቅም በአረብኛው መሸምደድ ነው እንጂ ልክ በግዕዝ እንደሚሸመደደው በአረብኛ እንሸመድደዋለን ምንድነው ያልኩት ማወቅ እንዳለብኝም አላውቅም ትርጉሙ ማወቅ እንዳለብኝም አያሳስበኝም ነበር ህፃንነትም ስለሆነ በኋላ ነው እና በርግጥ አባቴ ሲያስተምር በአይሙሬ ውስጥ የሚፈጠሩ ጥያቄዎች ነበሩ የፍትህ ጥያቄ አለበት እሳቸው በአማርኛ ያስተምር ወይንም በሚሳው ሲያስተምርማ ይተረጉማል ያብራራ ያስተምራል ግን በሚያስተምራቸው ትምህርቶች ሁሉ ውስጥ በአላህ ባህሪ ላይ ጥያቄ አለኝ አይሙሬ ውስጥ ጥያቄ እየተጫረ ነው የሚሄደው ምክንያቱም አንድ አባባል አለ ምንድነው ሰማይ አይታረስ ንጉስ አይከሰስ አባቴ ሲያስተምር አላህ እንደዛ ይሆንብኛል በቃ ምንም የማይጠየቅ አይነት ነገር ይሆንብኛልና የመጠየቅ ልምምድ ደግሞ የለም እንደ ክህደት ስለሚቆጠር ዝም ብሎ መዋጥ ነውና የሚቆረቁሩኝ ነገሮች ነበሩ ወደ ጌታ እንድመጣ ምናልባት እነዚህ የተጠራቀሙ ጥያቄዎች አይምሮዎች ውስጥ የተጠራቀሙ ጥያቄዎች የነዛ ጥርቅም ይመስለኛል የሆነ ሰዓት ላይ የፈነዳው ግን ይሄ መከራው ስደቱ ስቃይ ወደ ክርስትና ከመምጣቴ በፊትም አባቴ ብዙ ሚስቶችን ያገባ ስለነበረ 12 ሚስቶችን አግብቷል 12 እነዚህ አሁን አንድ ላይ የሚኖሩት የተለያዩ ኦኬ 12 ሚስት ሲባል ምንድነው በቁርአን ላይ በሱረቱ አልኒሳ በአንድ ጊዜ ነው አይደል ምትለኝ አንድ ጊዜ 12 ነው ወይስ በተለያየ 12 ያገባበት ምክንያት በአንድ ጊዜ ሳይሆን በተለያየ ጊዜ ነው በተለያየ ጊዜ ሲያገባ ማለት እየፈታ ነው 2 ሚስቶችን በአንድ ጊዜ ያኖርበት በአንድ ቤት ያኖርበትን ጊዜ አውቃለሁ ከዛን ውጪ የቁርአን መርህ አለ ሱረቱ አልኒሳ ምዕራፍ 4 የሴቶች ምዕራፍ 4 ላይ ቁጥር 2 እና 3ን ስንመለከት በአንድ ጊዜ በተለምዶ ሰዎች ሙስሊሞች 7 ማግባት ይችላሉ ብለው ያስባሉ ግን 7 የሚል ቁርአን ላይ ሐዲስ ላይ አላየውም እዚህ ምድር ላይ ማለት ነው ለእናንተ የተዋቡላችሁን 2 3 4 አግቡ አለማስተካከል ከቻላችሁ እኩል ማስተዳደር ካቃታችሁ ማለት ነው አንዲቷን ብቻ አግቡ እሷንም ካቃታችሁ ደግሞ በእጃችሁ ንብረት አድርጋችሁ የያዛችሁትን ተጠቀሙ ነው የሚለው እና እንግዲህ እስከ 4 ይችላል እዛው ምዕራፍ የሴቶች ምዕራፍ ላይ ደግሞ እዛው ቁጥር 20 ላይ ደግሞ ሚስትን በሚስት መለወጥ በፈለጋችሁ ጊዜ ለውጡ ስለሚል በእነዚህ የቁርአን አንቀጾች መርህ አባት የሚከለክለው ህግ ስለሌለ 12 ሚስትን በህይወቱ ዘመን ቀያይሯል
ስለዚህ ያን ጊዜ እኛ የምናየው የእንጀራ እናት የተለያየ ስቃይ ወላጅ እናት ከኛ ስትርቅ የፍቅር ረሃብ ቆይ አንተ በተወለድክ ጊዜ ስንት እናቶች ነበሩ አባት ሚስቶች ማለት እኔ አንድ ወርም አይሆንም ሁለት ትዝ የሚለኝ ሁለት ሚስቶች በአንድነት እናቴ ወጣ ማለት ነው አው እናት ከሄዱ በኋላ አዎ ማለት አንተን ጥለው ሄዱ አንድ ቀን ተጣሉ ማለት አባቴ ሱቅ አለ ያው አዲስ አበባ ይመጣል አርሲ ከመርካቶ በሚጣሉበት ጊዜ ይዟት የመጣውን ሚስት ይመልሳትና ወደ ቤት ሌላ ሚስት ይዞ ደግሞ ይመለሳል ስለዚህ አንተ አሁን ከአባት ጋር ቀር ማለት ነው ከአባት ጋር ቀረህ ማለት ነው እናትህን አዎ ከእናቴ ጋር ሜዳል ካልኩም እናቴ ትወጣለች እሱ እናቴ ወጣ ነው ይታረቃሉ በመሃል ሌላ ሚስት መጣለች ምናልባት እኮ በአንድ አመት ውስጥ እኮ አራትም ሊያገባ ይችላል እነዚህ 12ቱ በረጅም አመታት ውስጥ የሚሆኑ ሁኔታዎች አይደለም እና እንደ አባቴ አይነት አባትም ባልም መሆን አልፈልግም ነበር አባቴን በጣም የወደድኩት ወደ ክርስቶስ ከመጣው በኋላ ነው ይቅርም አልኩት እጄ አቅፌም ሳምኩት ወድሃለሁ ብዬ የተናገርኩት ወንጌል ከማረከኝ በኋላ ነው እንጂ በጣም አባቴን ጠላው ነበር ይደበላለቅብኛል ስሜቴ በዚህ በእምነቱ ሼህ በመሆኑ አከብረዋለሁ ግን ብዙ ሚስት በማግባቱ በህይወቴ በመሰቃየቴ አባቴ ላይ እናደዳለሁ አዝናለሁ ተደበላለቀ ስሜት ነበረኝ ስለዚህ አንተ አሁን ከአባትና ከእናት ጋር አንድ ቤት ውስጥ ምን ያህል ጊዜ ቆይታችሁ እናት ይያሉ ማለት በጣም ከእናቴ እኔ ራሱ ሙሉ በሙሉ ከእናቴም ከአባቴም የተለየሁት በ14 ዓመቴ ግን እስከ 14 ዓመት አብረህ ሁለቱም አብረው ነበሩ አልነበሩ በዚህ በ14 ዓመት ታሪክ ውስጥ ነው 12 ሚስት ማለት በኔ ዲኔ እሱን ቆዳ እኔ የ14 ዓመት ልጅ እስከሆን ድረስ አባቴ 12 ሚስቶችን አግብተዋል አው ገባኛው ግን አንተ ልጅ ሆነ ማለት ነው መቼም እናትና አባት አብረው ሲኖሩ ልጅ የሚደሰተው እናት ደግሞ በጣም እንክብካቤ ያደርጉልሃል አባት ጋር እናት ጋር አንድ ላይ የኖራችሁበት ዘመን ምን ያህል ጊዜ ነው ሁለቱም በከሳይድ ላይ ማለት እሱን ድንገት በቁጥር እንግዲህ የልጅነት የቆየም ስለሆነ ልሳሳት ይችላል ይሄንን ያክል ብሎ ለመናገር ለማስቀመጥ እንደዚህ ማስታወሻው ስላልያዝኩ እንዳልሳሳት ነው ግምትም ችግር የለም እህቶቼም ወንድሞቼም ስላሉ የተሳሳተ ቁጥር ስናገር አባይ በግምት ዝም ብለህ ሊሆን ይችላል ምንድነው እኔ ማወቅ የፈለኩት ምንድነው እንደ ልጅ ለምሳሌ እኔን እርጉዝ ሆና አባቴ አባሯታል ገና ሳትወለድ እኔ ሳልወለድ ታርቀው ነው ቤት የተወለድኩት ከዛ እኔ ጡት አልጠባውም እናቴ ጡት አላጠባችኝም እኔ ጡት በስርዓቱ አልጠባውም ወጣ ገባ ስለምትል ቆይሳችሁ ሲወጡ አንተን እየጣሉ ነው ልጅ ይዞ መሄድ አይፈቀድላቸው ማለት ነው ብዙ ጊዜ እናቶች ከባሎቻቸው ሲጣሉ ልጆቻቸውን ይዘው ነው የሚሄዱ ኢዛ የወጣችው ልጅም አለ ፍታ የወጣችውም ልጅ አለ እንደ ሁኔታው ነው እንደ ወቅቱ ይሄንን ነገር እሷ ብትናገር ነበር ይበልጥ በደም የሷ ታሪክና መራራ ህይወት ነው የምትናገረው እሷ ግን በእናቴ ላይ በጣም የሚደንቀኝ ነገር ደግሞ አባቴ ሁሉ ሚስት ሲቀያየር እሷ አንድም ባል አለማግባቷ ነው የሚገርመኝ ደግሞ እሱ ነው አይፈቀድላቸው ነበር ይሄ ኒካ የሚለውን ከፈታ ካፈረሰ 80ውን ከቀደደ ማግባት ትችላለች ግን ምንድነው እናቴ የምትለው ብዙ ጊዜ 80ውን አይቀድልኝም ነበር ከቤት ብቻ ነው የሌሎቹን ይቀዳል የሷን አይቀድምና እንግዲህ ብዙ ልጆችም የወለደው ከሷ ነው እንደው በጣም የሚገርመኝ ከ12ቱም ሚስቶቹ አልወለደም አባቴ እና እኔ በእርግጠኝነት የማውቀው ከናቴ ውጪ ከናቴ በፊት ካገባት 3 ልጆችን መውለዱን ነው ማውቀው እንግዲህ እንትን ነገር አታውቀው ምናልባት ከተለያዩ በኋላ እዛው በሄደችበት የሚወልዱ ሊኖሩ ይችላል ቆይታቸውን አናውቅም እና ብቻ ያ የትዳር ህይወት መራራ ህይወት ነው አሁን ያንተን ሳይድ ማወቅ የፈለግነው ስለዚህ አንተ በጣም ከባድ የልጅነት ጊዜ ነው ያሳለፈው እኔ ህፃን ሆኜ ተወልጄ
በጣም አባቴ ከናቴ በፊት ከወለዳት በጣም የሚወዳት ልጁን የመጀመሪያ ልጁ ሲቲ ትባላለች እሷን ድሯት እሷና እኔ በተመሳሳይ ሁኔታ እንታመማለን ስንታመም እንግዲህ ዱዓ ብለው የሚጠይቁት ነገር አላቸው ከሁለት አንዳቸውማ መሞታቸው አይቀርም ሲባል እሷ እንዳትሞት እኔ እንድሞት በፈረስ ፈርስ እንድታጠብ ተደርጓል ልጆኝ ይህንን አንድ ታላቅ እህቴ ናት ይህን ታሪክ የነገረችኝ አላውቅም ነበር አንተ ተሰው አላስታውስም እሷ ናት የነገረችኝ ራይሙሽ ትባላለች ታላቅ እህቴ ይህን ታሪክ እሷ ነው የነገረችኝ ሌሎች ሁሉ ሚስጥር አድርገውብኛል ይህንንም እንድትነግረኝ ፈልጋ አይደለም ለቤተሰብ አይምሮ ጥሩ ስለማይሆን ባንድም በሌላ ስለሚያዩ አንድ ጉዳይ ሳነሳ በፍጹም አይደለም ብላ ያንን አይምሮ ለማሳመን እውነተኛው ታሪክ ይሄ ነው ብላ ነገረችኝ እኔን የሚጎዳኝ ሌላ ታሪክ ነበር ከዛ ይሄንን ታሪክ ነገረችኝ ይሄም ታሪክ የሚጎዳኝ ነው ግን በክርስቶስ ከዳንኩ በኋላ ነው የሰማሁት እና ቀላል አልነበረም ከዛ የነበረው አመጣጥ ማለት ነው ይህ ሕያው ምስክር ነው እና በአስተዳደጌ ውስጥ ታናናሽ እህቶቼ ሳይቀሩ ትምህርት ቤት ሲገቡ እኔ የአካዳሚውን የቀለም ትምህርት እንድማር አልተፈቀደልኝም ነበር ቁርአን ብቻ እንድቀራ ነበር የተፈረደብኝ አባቴም የቀለም ትምህርት አይደለም የተማረው ግን እንደ ልቡ በአረብኛ ይጽፋል በአረብኛ ያነባል በአረብኛ ቋንቋ ይግባባል በአረብኛ ያለው ዕውቀቱ ከፍ ያለ ነው አንተ አረብኛ መጻፍና ማንበብ ትችላለህ ማለት ሁለት አይነት አረብኛ አለ ለምሳሌ ጋዜጣ የሚጻፍበትና የቁርአኑ አረብኛ ይላል አይለያያል የቁርአኑ አረብኛ የሚጻፍበትና የቁርአኑ አረብኛ አናባቢዎች አሉት ነጥብ ነጥብ ተቀምጦ የሚነበብለት ያንን ቁርአንን ባነበብኩበት በዛ በተማርኩበት መንገድ በዛ መንገድ አነበዋለሁ በዛ መንገድ እጽፋለሁ እንትን ካልሆነ በስተቀር ምንድነው አንዳንድ ሰው ከንባብ የራቀ ሰው ወደ ንባብ ሲመጣ የራሱ የሚያሳየው ድካም አለ አይደለ ያ ክፍተት ካልታየብኝ በስተቀር ማለት ነው እና ይሄኛው ዘመናዊው ደግሞ አረብኛውን ደግሞ አልተማርኩኝም ይለያያል ማለት ነው አዎ እሱ ነው ቁርአን ነው መቀራው ዘመናዊ ትምህርት ቤት ከነጭራሹ ማላስገቡ ዘመናዊ ትምህርት ቤት የገባውበት መንገድ ራሱ የሚገርም ነው በኋላ ነው የገባው እሱንም በቅሪ ላይ ጀመርና ደርግ መሰረተ ትምህርት ያዋቂዎች ግዴታ አልነበረም አዎ አስተውሰን እና ያን ጊዜ ልጅ ነኝ እኮና ታናሽ እህቴ ሁለተኛ ክፍል ነች በአንድ አመት መበልጣት እኔ ማንበብ መጻፍ አልችልም እሷ ሁለተኛ ክፍል ሆና ከዛ ሄድኩና ሊቀበንበሩ ጋር ሄጄ አባቴን ከሰስኩኝ የቀለም ትምህርት ስለከለከለኝ የካዋቂዎች ጋር እንድማር አባቴን አሳመኑልኝ ብዬ ማለት ነው የቃል ክስ ማለት ነው ሄዱና አባቴን እናስሮታለን ይሄ ህፃን ማይማር ከሆነ አሏቸው እና ያኔ በሳምንት 3 ቀን ነው ሰኞ ማክሰኞ ሮብ ነው ከቀኑ 8 ሰዓት እስከ 10 ሰዓት ነው ትምህርት የሚሰጠው በአንድ ወር ውስጥ ማንበብም መጻፍም ቻልኩኝ ያ እንትና አዋቂዎችን ከናቶችና ከአባቶች ጋር ሆኖ ከትላልቅ ሰዎች ጋር ነው ቁጭ ብዬ መማረው እና በአንድ ወር ውስጥ በግል ደግሞ ይረዳይ ነበር ያ የሚያስተምረው አስተማሪ ያውቀኝም ስለነበረ ያዝንልኝም ነበር ልክ በደል እንደተፈጸመብኝ እኔ አለመማር ያዝንልኝ ይራራልኝም ስለነበር በአንድ ወር ማንበብ መጻፍ ቻልኩ እንደውም ያን ጊዜ አባቴ በጣም የተገረመው ማህሙድ የሚባል ወንድሜ የደርግ ወታደር ነው የታላላቆቼም ታላቅ ነው እሱ እና ደብዳቤ ሲጽፍ ከጎረቤት ነው ሰው ተጠርቶ አባቴ የሚያነብለት እና እኔ በወሬ እኔ አነበብኩኝ ማለት ነው እሱ የጻፈውን ደብዳቤ አነበብኩ ከዛ በመማር እኮ ነው ያነበብኩ ትምህርት አትከልክለኝ አልኩኝ እዛው ላይ ቆሜ ከዛ ምንድነው የመጠናከሪያ ድህረ ንባብ ቤት የሚባል አለ አይደል ከዛ በሁለተኛው ወር ደግሞ 4 ወር ነበር የመጠናከሪያ የሚባለው
በሁለተኛው ወር ደግሞ ድህረ የሚባለውን ቅዳሜና እሑድ ብቻ የሚሰጠው ወደዛ አስተላለፉ ሁለተኛው ወር ሶስተኛው ወር ላይ ንባብ ቤት በሳምንት አንድ ቀን ዘመን ጋዜጣ ይታደልና ዝም ብሎ ማንበብ እና ይሰበሰባል አሁንም አዋቂዎች አንድ ህፃን አንድ ልጅ የለም እነዛ ማከል ሆኜ ማንበብ ነው ከዛ ነው ወደ ሶስተኛ ክፍል ተጽፎልኝ ከሶስተኛ ክፍል ደግሞ ትምህርት የጀመርኩት ማለት ነው ስለዚህ በሶስት ወር ውስጥ ነው ሶስተኛ ክፍል የገባሁት ማለት ነው በቀጣዩ አመት 3 ወር ተምሬ ከዛ ቀጠልኩኝ ከዛውንም ይሄኛው ፈተናው ቤት ውስጥ ያለው ፈተና በእንጀራ እናት የመሰቃየቱ ፈተና በጣም ለኔ ከባድ ነበርና ምርር አለኝ እና አገር ጥዬ ጠፋው የጠፋው ቴቴ ነው ከአርሲ ወደ አምቦ ነው ሄድኩት አምቦ የእናቴ እህት አለች አምቦ አንድ ታላቅ እህቴ አለች ታላቅ እህቴ እናቴ የት ነበር ወይ እናቴ ቀብሪ ዳህር ነበረች ሩቅ ነበር አዎ እዛ በመንግስት ቤት የወታደር ቤት ምንስ ቤት ምግብ ማብሰል የለም አለ ስራ ተቀጥራ በቃ እዛ ስራ ተቀጥራ ትሰራለች እሷ እንበርኮ ማለት ነው ወደ በጣም እዛ ነበረች እሷ እና እሷ ጋር ለመሄድ አይታሰብም መንገዱምና አምቦ የሚባለው እኮ ከቀብሪ ዳህር የባሰ ሩቅ ይሁን ቅርብ ይሁን እኮ ምንም ሙቀቱም የለኝም እና አዲስ አበባ መጣው ያኔ ለጋር ድረስ ያመጣል እስከዛ ድረስ መጣው ከለጋር ደግሞ አምቦ የት እንደሚኬድ አላውቅም ዝም ብሎ ምን እንደመራኝ ብቻ አላውቅም መርካቶ ሲባል ዝም ብዬ ገባው ታክሲ ውስጥ ከመርካቶ እንትን አምቦ የሚኬድበት የት ነው ብዬ ስጠይቅ ነገሩኝ አምቦ ሄድኩኝ ያኔ 4 ብር ከ50 ከፍዬ አምቦ ሄድኩ አምቦ ሲሄድ ደግሞ እህቴ እንዳለች ልወቅ አክስት እንዳለኝ ልወቅ እንጂ የት እንዳሉ አላውቅም አድራሻቸው ከዛ ለምኜ የሆነ ቤት አደርኩኝ እነሱ ከሌሊት ወደ 8 ሰዓት ባልና ሚስት ተጣልተው ያኔ እንግዲህ የደርግ ጦርነት ጊዜ ነበር የህወሓትና የሻቢያ ጦርነት አገሪቱ ቀውጤ የሆነችበትን ሰዓት ነበር 1982 ዓመተ ምህረት ነው ይሄኛው ጊዜ ዓመተ ምህረቱን አስታውሳለሁ ልጅ ነኝ ከቤት ተባረርኩኝ ከ8 ሰዓት ውጣ ብለው አባረሩኝ ሳላይ ቢሆንስ ብለው ባልና ሚስቶች ማለት ነው እህቴ ጀምሯል እህቴ ያለችም ለምኜ ያደርኩበት ቤት እና ወጣሁኝ መስጊድ አሳዩኝ እሺ ሄጄ መስጊድ እንኳን ልደር አልኩኝ እና ካወጣው በኋላ አሳዘንኳቸው መልሰው አስገቡኝ ቁጭ ብለው አደሩ እየጠበቁኝ ልጅ ነኝ እኔም በሰቀቀን እንቅልፍ አልወሰደኝም በጣም የሚገርም ነው ከዛ ዝም ያስባልቱን እያያስኩ ይሄዳለሁ በቃ የት እንደሚሄድ አላውቅም ማረፊያ የት እንደሆነ አላውቅም ከዛ የሆነ አስፋልቱ ቦታ ላይ ስደርስ ሌላ ብሎ ሲጣራ ሰማው አንድ ሰው ሌላ ማለት የኔ እህቴ ናት ሲባል እቺ ሌላ ሲባል በቃ ሌላ ያለ ሁሉ እስከማይመስለኝ እሷ ናት ብዬ እሷ ማቤት ስትል እየተከተልኩ ሲሄድ በትክክል ራሷ እህቴ የሚገርም ሌላ ናት የሚገርም እና ከዛ እሷ እና አክስቴ ጋር ወሰደችኝ አክስቴ ጋር ተዋወቅ የእናቴ እህት ናት አክስቴ ደግሞ ሙስሊም አይደለችም ኦርቶዶክስ ናት ወዲያውኑ አክስቴ ትጠመቃለህ ኦርቶዶክስ ትሆናለህ አሉ ስሜን ቀየሩት ስምህን እንግዲህ ከተናገርኩ አንዳንድ ሰዎች በዛው ስም እንዳያበሽኩኝ አልናገርም አባትናገር ይሻላል ምክንያቱም ስም ሆነ ይቀራል እና በተአምር ያው በዚህ ብታርዱኝ ክርስቲያን አልሆንም አልኳቸው ያ ሁሉ ቅድም ያልኩ ግራውንድ ጥያቄዎች ሁሉ ቢኖሩ አሁን እነሱ ክርስቲያን ሆን ሲሉ ምንም ሳያስተምሩ ሳያሳምኑ ማለት ታጠመቅ ነው ይሄ ክርስቶስ ያድንሃል ስላሴ ምንም ትምህርት የሚባል እኮ የለም ታጠመቅ ነው በዚህ አጋጣሚ እኔ ኦርቶዶክሶች ቢያስተውሉ ሊሰብኩ ይችላሉ ለሙስሊም ወንጌል ሊሰብኩ ይችላሉ ግን ሰው ትምህርት ነው መስጠት ያለበት ማስተዋወቅ ነው ያለበት አሳምነህ ያሁን ወቅት የሚሻል ይመስለኛል አሁን እንደዚህ የሚያደርጉ አይመስለኝም ማህበራዊ ሚዲያ ላይ ስናይ ቻሌንጅ ለማድረግ ብዙ ጥረት ያደርጋሉ ያ ጥያቄ እንዳለ ነው ማለት ነውና ከዛ በተአምር አልኩኝ እኔ ጋር ትኖር ማለት አክስቴ
ካልተጠመቅ ልጇ ታገሺ ይላታል። ሰለሞን የሚባል ልጅ አላት። 2 ልጅ ነው ያላት። አንዱ ታላቅየው ሰለሞን ነው። ግን እሱንም አልሰማችም እና ባለቤቷም ኃይለኛ ነው። ወጣው ከዛ እንደገና ተሰደድኩኝ። በምን አልጠመቅም በማለት ብቻ ማለት ነው። አባቴም ፍለጋ አልመጣም። በዛን ጊዜ አልመጣም አባቴም ጠፍቼ ስወጣ ነግሬው ነው እንዴት እንደምወጣ መቼ እንደምወጣ አልነገርኩትም እንጂ አልኖርም ብየዋለሁ። እንዳታስብ አልኖርም። እና ምን አሉ? ምን ብለው ነበር? ጠብቋል ወይስ ልጅ ነገር ነው ብለው ዝም ብለው? አይ 3 ጊዜ ስጠፋ ተደብድቤያለሁ ተይዤ እና እንደዛም እየተደበደብኩ ነግረው ነበር። አንዷ በጣም የምታሰቀኝ የእንጀራ እናት ልወጣ ባልኩበት ጊዜ ከናካቴው ተለያይተው ይሁን ቤተሰብ ልጠይቅ ይሁን ወጣ ነበር እሷ ወጣ። እኔ ደግሞ አንድ እህት አባቴ ከሌላ የሚወልዳት ታላቅ ከናቴ በፊት ካገባት የወለዳት ትዳር የያዘች እህት አለችኝ። እሷ ጋር እሄዳለሁ። ከአባቴ ሲደበደበኝ እሷ ጋር ነበርኩ ለተወሰነ ጊዜ እሷ ጋር ነበር። ለአንድ 10 ወር እሷ ጋር ኖር ያለውኝ። አለማምዳቸው ቀበሌም አስፈርመውት ማለት ነው። የእንጀራ እናቴን ፈርማ እና መርዝ ብታበዩ የሆነ ነገር ቢሆን ተጠያቂ ነሽ ተብላ ፈርማለች። ይሄን ያክል ስጋት ነበር። ስለዚህ ይታወቃል ማለት እንግዲህ አሁን አምቦ ከሄድኩ በኋላ ካክስቴ ቤት ደግሞ ተሰደድኩ ኦርቶዶክስ ላለመሆን እና ይሄ መስጊድ ሄዶ መስገድ መጸዳጃ ቤት ርቀን ወደ ወንዝ ምናምን ስለምንጠቀም ሽንት ቤት ብዬ ነው ዋሽቻቸው መስጊድ ሄጄ የምሰግደው። መስጊዱ ቅርብ ነበረ ከክስቴ ጋር ከቤቷ ልክ እንደ ጓሮ በለው ነው። በጣም ቅርብ ነው መስጊዱ እና ሄጄ ሰግጄ መለስ ነበር። ከዛ ከወጣው በኋላ እህቴ ጋር ሄድኩ። ታላቅ እህቴ ጋር ሲሄድ እዛው እህቴ ያለችበት ቤት ጎሮ ቤት እስላም ምግብ ቤት የሚባል አለ። ቃል ስሙ ራሱ እስላም ምግብ ቤት ነው የሚለው እና እዛ በመስተንግዶ እንድሰራ ተቀጠር። መቀጠር ሳይሆን እንዴት ነው ምግብ ለስራ ምግብ በላለው ትምህርት እንድማር እና እዛ አንድ አመት ከ6 ወር ቆይቻለሁና ምንም ባይጋነን 2 ቀን አይበልጥም ንጹህ እንጀራ አይበላውበት ትራፊ ነው የምበላው። እኔ ብቻ ሳይሆን እዛ ምን ሰራው በሙሉ አይፈቀድልንም። ትራፊ ነው የምንበላውና በርግጥ አስቀያሚ ትራፊ አይደለም፣ በትኩስ ነው የምንበላው። አንድ ሱሪ አንድ ጃኬት በአመት ከ6 ወር ውስጥ የተቀየረልኝ የተገዛልኝ ደሞዝ መሆኑ ነው። እንግዲህ ትምህርት ግማሽ ቀን ነው የምማረው። እዛ ውስጥ ሆኜ ትዝ ይላል 83 ዓመተ ምህረት ያድግ ሲገባ 83 አለች ጥር 7 የምትባለው የሳዳም ሁሴን የኢራቅ ጥር 7 ዳይኖስ ሞዲ የሚያስተጋባው በዛ ድምጹ ዜና ዓለምነህ ዋሴ ዳይኖስ ሞዲ ነው ይበልጥ ትዝ የሚለኝ። አሁን በህይወት የለም። የኢራቅ ጦርነት አይደለም የኢራቅ ጦርነት ኢትዮጵያ ዜናው ሲያቀርብ እና ሳዳም ሁሴን ሲፎክር ያ ውጥረት ዓለም የተናወጠበት ውጥረት ለኔ ደግሞ የህይወት ውጥረት ነበር። እውነትን የመፈለግ ውጥረት ነበር። ጥር 7 ትምህርት ቤት ዓለም እኮ ይጠፋል ምናምን ሁሉ ይባል። ዓለም ከጠፋ የት ነው የሚሄደው? ከሞትኩ በኋላ ጀነት ነው የምገባው ገሃነም ነው የምገባው? የኔ ጥያቄ ነበር። ዛ መስጊድ ውስጥ ጥያቄ ነበረኝ። ግን በዛ ጭንቀት ሁሉ ውስጥ ጥር 7 አለፈ። ምንም አልተፈጠረም። ምንም የሆነ ነገር የለም። ያው ጦርነቱ ተካሄደ። ሳዳም ሁሴንም እንደፎከረው ዓለም አልጠፋችም። ግን ስለ ገነትና ስለ ገሃነም ምን ነበር የነበረው እውቀት? ስለ ገሃነም ክርስትና አያስተምርም። እስልምና በሚሰብከው ልክ የፍርሃቱ ድባብ በጣም ከባድ ነው። ማነው ገሃነም የሚገባው ማነው ገነት የሚገባው ብላችሁ ነው? በእስልምና ውስጥ አላህ ነው የሚያውቀው እንጂ ጀነት ስለመግባት እርግጠኝነት ማንም ጋር የለም። እንደውም አባቴን አንተ ጥያቄ ጠየቁት ልጅ ሆኜ ማረሰው ማለት ነው። ስንሞት እኛ ጀነት እንገባለን ወይ
ብዬ ስጠይቅ እንኳን እኔ እንኳን እኛ ነብዩ መሐመድ እንኳን ይሄን ጥያቄ ሲጠይቁ እኔም ልጄም አላህ ነው የሚያውቀው ነው ያሉት እናውቃለን አላሉም ይሄ አላህ የሚያውቀው ብቻ ነው ይሄ ነው የነበረው እና እዛ ጋር ሲደርስ በጭንቀት ውስጥ ደግሞ አላህ እኔን የሚወደኝና እሱን ለሱ ምሰግድለት ከሆነ እሱ የሚያውቀውን ዕውቀት ለምን አልገለጠልኝም ቢያንስ ጀነት እንደሚገባ ለምን አላሳውቀኝም ለምን እጨነቃለሁ ለምን ልቤ እርፍ ብሎ በዋስትና ለምን አላመልከው የሚል ጥያቄ አለኝ ዋስትና አልሰጠኝማ አምልከኝ ስገድ ህግ ትእዛዛት እንጂ ዋስትና ግን አልሰጠኝምና ያ በጣም ያስጨንቀኝ ነበር በአይምሮስ ትልቅ ውጥረት ነበር እንደዛ ሞኝ ደግሞ በድርቅና አከራከራለሁ እንደውም ማረሳው አንድ መርጋ የሚባል ልጅ ትምህርት ቤት አንድ ወንበር ላይ ተቀምጠን የምንማረው ልጅ በዛ በሳዳም ሁሴን ውጥረቱ ጊዜ እስልምና ነው ልክ ብዬ ተከራክሬው አስልሜዋለሁ ልጁ ሼኮች ጋር ወስጄ አምኖኝ እንዲሰልም አድርጌዋለሁ ያኔ ማን መጽሐፍ ቅዱስን ያነባል ምንም አያውቅም እሺ ብሎ ሰልሞልኝ በኋላ ነው ወደ ክርስትና ስመጣ ጫንቆኝ መጀመሪያ ከእስልምና እንዲወጣ ያደረኩት የታገልኩት እሱ ነው ምን አለስቱ እሺ ብሎ አሁንም አላስቸገረኝም እሺ ነው ኦኬ ግን ወደ ወንጌል አማኞች አይደለም የመለስኩት ወደ ኦርቶዶክስ ነው የመለስኩት አልመጣም ማለት ወደ አንተ ጌታን ካገኘ በኋላ ነው እኔ እኮ በነገራችን ላይ ቸርች አይደለም የወንጌል አማኞች አሁን ባለውበት በማገልግልበት መካነ ኢየሱስ አይደለም የመጣሁት መጀመሪያ ስንሽ ይባላት ነገር እኔ ጴንጤ ስለመኖሩም አላውቅም አልሰማውም ሰው እኮ በሰማው ልክ ነው ዕውቀቱ ባገኘው መረጃ ለኔ ሙስሊም ሲባል የኖርኩበት ነው ክርስቲያን ሲባል ኦርቶዶክስ ነው ሌላ አላውቅም ስለዚህ መስጊድ ውስጥ ሆኜ አንድ ጊዜ መጨረሻ የምራይነ ጸሎት ጸለይኩ ብዙ ጊዜ ጥያቄ ነበረ ጭንቀት ነበረ አንድ ቀን ግን እለቱ አርብ ነው አይረሳኝም የምር እንባይ ጠብ ይያለ ከሰላት ከስግደት ቋንቋ ባሻገር አልቅሼ ሰማይና ምድርን የፈጠርክ አላህ ማለልም እግዚአብሔር ማለልም እውነተኛ አምላክ አንተ ካለ እኔን የፈጠርክ አሰጋጁን የፈጠርክ እዚህ ጀማውን የሚሰግዱትን ሁሉ የፈጠርክ አንተ ራስን ግለጥልኝ እንደውም ምን አልኩ መሰለህ እስከ ዛሬ ሳምንት ድረስ ካልተገለጥክልኝ ያኔ ኤቲስት እግዚአብሔር የለም የሚለው ማል አይደለ እየቀዘቀዘ ቢሆንም ወደ 83 አካባቢ ላይ አልመስተፍቶ ነው በቃ እግዚአብሔር የለም የሚሉትን ነው መቀላቀለው አምላክ የለም የሚሉትን ካለ ተገለጥልኝ ካሌለ በግድ አልከተልም እስከ ዛሬ ሳምንት በአንድ በኩል እኮ ይሄን ሰው ሲሰሙ ምን አይነት ደፋር ነውር ይላሉ ልክ ነው እንዴት ለአምላክ ቀጠሮ ይሰጣል አምላክ ሰውን ይቀጥራል እንጂ ሰው አምላክን አይቀጥረው ግን ጭንቀቴ የፈጠረብኝ እንደዛ ብያለሁ እኔ የራስ ጉዳይ ግን ያላለኝ አምላክ ሳምንት አይደለም በዛ ምሽት ነው ከምሽቱ 2 ሰዓት አካባቢ እንቅፋት የመታኝ እንቅፋት ሲመታኝ ሰው ሲደነግጥ የሚለው ነገር አለ አይደለ ኦርቶዶክስ ከሆነ የሚለው አለ ሙስሊም ከሆነ የሚለው አለ በድንጋጤ እኔ ለመርኩት አውዝ ቢላይ ምን ሸይጣን ረጂም እኔ ለመርኩትና ግን ያን ቀን አውዝ ቢላይ ምን ሸይጣን ረጂም አላልኩኝ በስማቡል መንፈስ ቅዱስ አንድ አምላክ አልኩ ከዛስ ይሄንን ብዬ አውዝ ቢላይ ምን ሸይጣን ረጂም ምን አይነት ቃል ነው የምናገረው አልኩኝ የቱን በስማቡል መንፈስ ቅዱስ አንድ አምላክ ያልኩትን አውዝ ቢላይ ምን ሸይጣን ረጂም አልኩ በአላህ ስም ሸይጣን ከኔ ይራቅ አልኩት ማለት ነው በስመ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያልኩት እኮ ለማሾፍ እኮ በያላውቅም በራሴ ያፍ ከዛች ቅስበት እቺን ቃል ከተናገርኩበት ቅስበት ጀምሮ የሚከብድ ነገር ለቀቀኝ የሆነ ውስጤ ደስታ ተሰማ አይምሮ ውስጥ በርግጥ በሁለት ስሜት ቢታገል ምን ማለት ነው እያልኩ እዛ መስጊድ ውስጥ የጠየቅኩት ጥያቄም ጠፋብኝ ግን ሄድኳትና ሰገድኩኝ በግድ ሰገድ ለመጀመሪያ ጊዜ በህይወቴ እስልምና በመስገድ እየሰገደ እንቅልፍ ወሰደው የተባለ ሰው ሰምቼም አይቼም አላውቅም ገና እንደዚህ እንደሰገድኩ ሙስሊሞች ሱጁድ መውረድ ይሉታል እንደሰገድኩ እንቅልፍ ይዞኝ እዛው ቀረው ምን ነካክ ያለኝ ሰው የለም አንዱ የሚገርመኝ እስከ ዛሬ ድረስ እሱ ነው
እንዴት አንቀላፋው እንዴት መስገድ አቃተኝ ሳልሰግድ ተመለስኩኝ ከዛ የጠየቅኩት ጥያቄ አይምሮዬ ላይ መጣ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ያቺ ካልተጠመቅ ቤት ያትኖርም ያለችው አክስቴ ጋር ሄድኩኝና ራሴ አጥምቂኝ ብዬ ለመንኩኝ አጥምቂኝ ብዬ ለምኜ አምቦ ኪዳነ ማርያም የምትባል ኪዳነ ማርያም በምትጠራ ቤተክርስቲያን ሄጄ ተማርኩ መምህር ኪዳኔ የሚባሉ ለአንድ ሳምንት ነው እንደዚህ መደቡልኝ ምን አስተማሩ ትዝ የሚለኝ ስላሴን በተወሰነ መልኩ አስተምረውኛል መሰረት የሆነ ጥለውብኛል ማለት ይችላልውና እንጂ ጥምቀት የጌታ ራት ይያለ ዲፒሊ የተማርኩት ስለ ክርስቶስና ማንነግረው ስለ ማዳኑ ስለ ሞቱ ትንሳኤው ስለ ስላሴ አስተማሩኝ ስለ ማርያም አስተማሩ ለቤታችን ድንግል ማርያም ወይ በሐሳብሽ ድንግል ነሽ እሱን ጸሎት ያባታችን ወይ ጸሎት እሱን በቃሌ እንዲዝ አድርገውኛል ከዛ ዛሴ ነው አሁን ጥያቄው መፈጠር የጀመረው በስመ አብ ወወልድ ወመንፈስ ስጸልይ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ሌላ አልጠራም ያክስቴ ልጅ ሰለሞን እንደዚህ ያለ ኦርቶዶክሶች የሚሰግዱትን ስግደት አብረን እንድንሰግድ ያደርጋል በጣም ይተጋል እሱ 16 ቀን በጥሬ በቆሎ ይጾማል ሰለሞን ብዙ አልቆየውም እኔ የሚገርም ነገርና ገዳመ ኢየሱስ የሚባል ደሞ አለ አምቦ ላይ እሱ ሰለሞን ኪዳነ ማርያም ሰንበት ትምህርት ይማራል እሑድ ያዋቂ ሰንበት ትምህርት እኔ ደግሞ ገዳመ ኢየሱስ አንተ ሁለት ቦታ እንሁን ምን እንደተማርኩ ነው ያካፍልሃለሁ ምን እንደተማርክ ታካፍለኛለህ አለ ኦኬ እንደዛ እናደርግ ግን አንድ ቀን አዳር ፕሮግራም ተደረገ ኪዳነ ማርያም ላይ ተደርጎ አንድ ድራማ ተሰራ እዛ የተሰራው ድራማ ምንድነው በመዝሙር የታጀበ እንግዲህ መዝሙር ለማለት ይከብደኛል ዘፈን ብዬ ደግሞ ሌሎችን እንዳላስቀይም ብቻ ይስፈኑ የሚዘምሩ በዜማ አሉት አረሰው ጴንጤ ሞኝ ነው አማላጅ የለው ጴንጤ ቲቪተኛ ተዘባብሮተኛ ይላል ስድቡን አወረዱት በዜማና ወረቡ ከበሮ እየተመታ እንዴ ሰለሞንን ጠየቁት እኔ ምልህ አንደኛ ጥያቄ ስድብ ነው እግዚአብሔርን ማምለክ ነው አንድ ሁለተኛ ደግሞ ጴንጤ ማን ነው ጴንጤ ምንድነው እና አይ ማርያም አታማልድም ኢየሱስ ጌታ ነው የሚሉ ናቸው ጴንጤዎች አለ መንግስት ሰማያት ይገባሉ አይገቡም አልኩት ይኸውልህ ከእስላም በስተቀር በዚህ ምድር ላይ መንግስት ሰማያት የማይገባ ማንም የለም ማለት ቃል ማለት ነው አሁን እሱ ጭንቀቱ ምንድነው ወደ ኋላ ብቻ እንዳልመለስበት ሌላ ሁሉ ማምኑሉ ይገባል በቃ ወደዛ ብቻ እንዳልመለስበት ነው በርግጥ እሱ እናቱ ሙስሊም ስላልነበረች ከእስልምና ወደ ኦርቶዶክስ ስለሄደች ከልጅነቱ ጀምሮ የሚያውቀው ታሪክ የኦርቶዶክስ ነው አባቱ መጀመሪያም ኦርቶዶክስ የነበረ ነውና እሱን ነው የሚያውቀው ኦርቶዶክስን ለማክረር ለማወቅ እግዚአብሔርን በመውደድ ውስጥ የሚታገል ነው ሰለሞን እና ይሄ አይምሮ ላይ ጫረ ከዛ እንትን አበዛለሁ እኔ ይሄ ዝም ብሎ በሳምንት አንድ ቀን መሄዱ ላይ ሳይሆን ድሮ ስግደት በየቀኑ ስለሆነ የዕለት ተዕለት ጋት መጽሐፍ ቅዱስ ማንበብ መጽሐፍ ቅዱስ በጨርቅ ተለብሶ ቁጭ ነው የሚለው አያነቡትም ሌላ መጽሐፍ ነው አክስቴም የምታነበው ሳኔ ብላ ትደነግጣለች መጽሐፍ ቅዱስን ሳነብ እንዴ ካላነበብኩት እንዴት ነው ህይወቴ የሚያድገው እንነበርና በጣም አነብን ይበልጥ በጣም የምወደው የሐዋርያት ሥራ ነበር እና አነባለውኝ ግን ቅደም ተከተሉን ኬቱ የትኛው ይውጣ ዘፍጥረት ማቴዎስ አላውቅም ነበር ማንንም ሳይመክር ነው ወደ ሐዋርያት ሥራ የገባው አው ዝም ብዬ እንዲው አውጥቼው ግልጥ ይልላል አለና ቦታ ላይ እሱ ስለገጣ እሱኑ ጀምሬ የሆነ እንደ ሳር ነገር ምልክት አድርጌበት ያውም እየፈራው ማለት ነው ክርስቲያየችኝ አላየችኝ ይያልኩ ተደብቄ ነበር ማነበው ያ ሂደት አንድ ቀን ከአክስቴም ጋር ከባለቤቷ ጋር ደግሞ ተጋጨናው ነው ምን ከባለቤቷ ጋር ቤተክርስቲያን አበዛ በፊት ክርስቲያን ኦርቶዶክሱን ነው አሁን ነው አበዛው ምን ማካበድ ምን አንተ ሽማግሌ ነህ የምን ጸሎት ነው ምናምን ዝም ብላ ተወራው በቃ ተደመካይ በቃ ምናምን
አይነት ነገር አለኝ እና ብዙዎች የሚቆረቁሩኝ ነገሮች አሉ በጥቂቱ ወራት ሆኜ ከዛ እዛ ገዳመ ኢየሱስ እውነት ለመናገር አንድ ሲሳይ የሚባል አሁን ወደ ጌታ መጥቷል ይላሉ አላውቅም የሰንበት ትምህርት ሊቀበንበር 84 ዓመተ ምህረት ጭምር ሊቀበንበር ነበርና በዚህ አጋጣሚ አምቦች ከሰሙ ሲሳይ ሲባል ያባቱ ስም ቢጠፋብኝም እርግጠኛ ነኝ አይረሱትም የሚታወቅ ሰው ስለሆነ ሲሳይ ተጽኖ ፈጣሪ ሰው ነው አንዳንድ ጥያቄዎችን ይሰበስብና ከሱ አቅም በላይ የሆኑትን ከአዲስ አበባ ካሉ ደብሮች አስተማሪዎችን ጋብዞ ጥያቄ እንዲመለስ ያደርግ ነበር ማረሳውና እንደውም አንዱ አስጠይቆ እንዲተነተን ካደረገው ሮሜ ምዕራፍ 8 ቁጥር 34 ለኛም ይመልዳ እና እሱ ራሱ አይረሳኝም በልጅነት አይሞሬ ውስጥ ከዛ አንድ ቀን ሲሳይ አክስቴ አባራኛለች ከአክስቴ ቤትም ተባረያለሁ ባለቤቷ አማካይነት ብዬ እሱ ጋር አንድ ቀን አድሬያለሁ እሱ እዛው ገዳመ ኢየሱስ መቃብር ቦታ ላይ ቤቶች አሉ አንድ ወንድም አለ ራሱ ጋር ለሚያሳደረኝ እሱ ጋር ሄድና አደራለኝ እሱ ጋር አደረ እሺ ምን ይሻለኛል ስለው አምቦ 03 መካነ ኢየሱስ ስቴዲየሙ አጠገብ መካነ ኢየሱስ አለ እዛ ሄድና ንገራቸው ችግር እንደገና ሌላ እምነት ሃይማኖት ስለው አይ እኔም እኮ እዛ ነው የምረዳው አለ እምነቴ ላይ ተጽኖ አልፈጠሩብኝም አለ አያስገድዱም ያ ሰባዊ እርዳታ ነው አንተ ስደተኛ ነህ እዛ ሄዳ ያስተምሩሃል አለ በዚህ አጋጣሚ አንዷ ቲክቶክ ላይ ሰርታው ነበር ልክ ትልቅ ሚስጥር እንዳወጣች አድርጋ ሚሽነሪ የነበረ ሚሽነሪ ሲታገዝ የነበረ በተልኮ የተላከ ያለች ብዙ ቲክቶክ ላይ ስትዘላብር ነበርና ከኔ ታናሽ እህቴ ፍንጭ እንዳገኘች ማለት ነውና እኔ መካነ ኢየሱስ ውስጥ ያለኝ ቆይታ የ1 ዓመት ከ6 ወር ቆይታ ነው እዛ መካነ ኢየሱስ ሄድኩ ከዛ የት ነበር የሚሄደው አሁንም ሰንበት ትምህርት ነበር የሚሄደው ግን አንድ ቀን አሁን የጴንጤ መኖሩን ሳውቅ እዛ ኦርቶዶክስ አካባቢ የሚደረገው ልምምድ ይሄ ክርስቶስ ላይ ትኩረት የማይደረግበት ከክርስቶስ ውጪ ሌሎች ስብከቶች ሌሎች ድርሳናት መብዛታቸው ጥያቄ ፈጠረብኝ በርግጥ ሰንበት ትምህርት ላይ የተሻለ መጽሐፍ ቅዱስን የማንበብ ትምህርቶች አሉ የማረሳውነት ታሪኮችን የና አብርሃም ታሪክ የና ዳዊት ታሪኮች ይሰበኩ ይተረኩ ነበር በዛው ልክ ደግሞ አንዳንድ ሰማዕታት ማስረጃውን የማላገኝባቸውን ደግሞ እሰማ ነበር ስተት ነው ልክ ነው የሚለው ብዙ ጭንቀት ውስጥም አልገባም ነበር ልቤ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው አርፏል ከዛ ግን አንድ ጸሎት መጸለይ ጀመርኩኝ እዛው መካነ ኢየሱስ ይያለ እኔ ነኝ የተሳሳትኩት አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ነው እንጂ የተገለጠልኝ የአብ የወልድ የመንፈስ ቅዱስ አንድ አምላክ እውነተኛ ህዝቦች የት እንዳሉ አልተገለጠልኝም አሁን እነዛን ሰዎች እስካገኝ ድረስ የትም መሄድ የለብኝም ብዬ ኦርቶዶክስ ጋር እርግፍ አድርጌ ለወራት ያክል በእግዚአብሔር ፊት መጸለይ ጀመርኩ ተንበርክኬ አብ ወልድ መንፈስ ቅዱስ አንድ አምላክ እያልኩ አንድ ቀን በምጸልይበት ቦታ ራእይ ያየሁት ራእይ ላየው ማልችለው በጣም ትልቅ ሰው ፊቱን ላየው ማይችል በብርሃን የተሞላ መቼስ እግዚአብሔር በሚገባን መንገድ ነው ለሚናገርና እውነትም ህይወትም መንገድም እኔ ነኝ በኔ በቀር ወደ አብ የሚመጣ የለም የሚል ድምጽ ከአፉ ሲወጣ ሰማዋለሁ ልክ ይሄን ከሰማው በኋላ መካኒስ የሚል ልቤ ላይ ጮህብኝ ቀጥ ብዬ መካነ ኢየሱስ ገባው እዛው ግቢ ስለነበርኩኝ ማለት ነው ስገባ ያኔ ወንጌላዊ ነው አሁን ቄስ ነው ቄስ አዱኛ ይባላል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ቃል በቃል እየተተረተረ ሰበከው በቃ ስቅስቅ ብያለቀስኩኝና ኢየሱስ 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 ማለት ጀመርኩ ከዛ አንድ ነገር ገባኝ አብ ወልድ መንፈስ ቅዱስ አንድ አምላክን እንኳን ላውቀው ሊገባኝ የሚችለው በኢየሱስ ክርስቶስ በኩል ብቻ እንደሆነ ገባኝ የክርስቶስ ኢየሱስ ዘላለማዊ የዓለም ቤዛነቱ ተረዳው ከዛ መካነ ኢየሱስ ነው ቁጭ ብዬ 3 ወር ሰኞ ማክሰኞ ሮብ ሳይባ እስከ አርብ ድረስ ከቅዳሜና እሁድ ውጪ
ቄስ ሰለሞን፣ መጋቢ ጉደታ ቱምሳ አስተማሩኝ። አዱኛ ቄስ አዱኛ 3 ወር እየተፈራረቁ በመካነ ኢየሱስ የእምነት ማጽኛ ይባላል። እሱን ተማርኩኝ። በቃ ገባኝ ክርስቶስ። ይህ ሕያው ምስክር ነው። ያው እምነት ማጽኛ እየተማርኩኝ እያለ በመካነ ኢየሱስ ቤተክርስቲያን ስርዓት አንድ ሰው ጌታን ሲቀበል እምነት ማጽኛ የሚባለው የደህንነት ትምህርት ያ ሰው ስላመነ ትምህርቱ እምነቱን እንዲያጸና በሚል ነው እምነት ማጽኛ የሚል ስያሜ ያገኘውና የእምነት ማጽኛ ትምህርት ይሰጣል። ያን የእምነት ማጽኛ ትምህርት ተማርኩና ስሬስ ነበር ደግሞ መማረው። በመማርበት ጊዜ አንድ አገልግሎት እዛው እምነት ማጽኛ ስማር ነው የጀመርኩት። በቤተክርስቲያኑ ስርዓት አንድ ሰው እምነት ማጽኛ ተምሮ ከዛ አገልግሎት ትምህርት ተምሮ ነው አገልግሎት ሲመደብ ነው። አሁን ከዛም አልፎ የእምነት ማጽኛ አለ፣ ደቀ መዝሙር አለ፣ አገልግሎት አለ እና ያኔ በትንቢት አገለግል ነበር እዛው ጉባኤው ማለት። እምነት ማጽኛ እየተማርኩ እያለ ተማሪዎች ላይ አብረን የምንማረው ተማሪዎች ላይ በትንቢት አገለግላለሁ። ወደ ስመጣለ ቤተሰብ ነገርካችሁ ማለት እዚህ ኖረው ከኦርቶዶክስ አክስት ጋር ነው። ያን ጊዜማ ወጣሁኝና እዛ ገዳመ ኢየሱስ ሄጄ የገዳመ ኢየሱስ የሰንበት ትምህርት ተማሪዎች ሊቀመንበር ሲሳይ እሱ ወደ መካነ ኢየሱስ ጠቆመኝ። እዛ እሱ አንድ ቀን ነው ያሳደረኝ። መካበቤት አንድ ቀን ያደረ መካኒስ ማደራ ሰጡ ማለት ነው። እዛ ሄድኩኝና እዛ ሆስቴል የሚባል አለ። ሆስቴል ይባላል። እንደ አዳሪ ትምህርት ቤት አይደለም። ትምህርት ቤት ሌላ ቦታ ነው የሚማሩት ሰዎች እናትና አባት የሌላቸው በድህነት ምክንያት በችግር ምክንያት ማስተማር ያቃታቸው ሰዎች በቀበሌ ማስረጃ ምስክር አስመስክረው ቤተክርስቲያኒቷ ታስተምራለች እስከ ዩኒቨርሲቲ ድረስ። እዛ ሄድኩኝና ነገርኩት እዛ መካነ ኢየሱስ ለዳይሬክተሩና አበበ ይባላል። አሁን አዲስ አበባ ነው ያለው። አበበ ከበደ ይባላል እና ይሄን ሲሰማ ሊያስታውስ ይችላል። እና አበበ ከበደ እንደውም ስሜን የቀየረልኝ አበበ ከበደ ነበር እና ያንን ስም ለአበበ ከበደ አክብሮት አለኝ። ለአምስተኛው ልጄ ሰጥቼዋለሁ ያንን ስም እና መካኒስ ከመጣው ስም ነው የቀየረው። ለአምስተኛው ልጄ ኢያሱ ይባላል ስሙ። ስለዚህ የሰጠኝን ማስታወሻ ለልጄ አድርጌዋለሁና ለአምስተኛው ልጄ አድርጌዋለሁ። እግዚአብሔር ስም የተባረከ ይሁን። እና ግን ትምህርት ቤት ስሜ አልተቀየረም። ቸርች ላይ በሌላ ስም ይጠሩኛል በተቀየረው። ትምህርት ቤት ደግሞ ሁሴን መሐመድ ነው። አላስቀየርኩትም። እና ቸርች ውስጥ ግን የተቀየረው ስም ለረጅም ጊዜ ቆይቶ ነበርና የሆነ ቦታ መቆም እንዳለበት ስላመንኩኝ እናትና አባቴ ባወጡልኝ ስም ቀጠልኩ። አሁን ሁሴን መሐመድ ተብዬ የተጠራሁት እንግዲህ እናቴ ሰፊያ ያሲን አባቴ ሼክ መሐመድ በሽር ስወለድ ያወጡልኝ ስም ነው። ለራሴ የመረጥኩት ስም አይደለም። እና እንግዲህ መሐመድ የኔን ስም ልቀይር እንኳን ብል መሐመድ የሚለውን አልቀይርም፣ መሐመድ በሽር የሚለውን አልቀይርም። እምነት ማጽኛ እየተማርኩ እያለ ሙሉ ወንጌል ቤተክርስቲያን አምቦ ላይ አመታዊ ኮንፈረንስ ነበር። በዛ ወቅት በመካነ ኢየሱስ ላይ የመንፈስ ቅዱስ እንቅስቃሴ፣ ትንቢት የመነጋገር የማገልገል እንደዚህ አይነት ልምምድ የለም። እንደውም በእንደዚህ አይነት የሚያገልግሉ ሰዎች ሰልፍ ውስጥ ያልፋሉ በወቅቱ። እኔም ትንቢት ስናገር በኩርኩም የተመታውበትን ቀንም አውቃለሁ። እና መንፈስ ቅዱስ የተሞላሁት ሙሉ ወንጌል በተዘጋጀው ኮንፈረንስ ዶክተር አሁን ፕሮፌሰር አታላይ አታላይ ጋር ስሙ ጠፋብኝ። ከሱ ጋር ሶሎ ለሁለት የሚዘምር አንዱ ወንድም አለ። ያን ያየሁት ማለት ነውና ስሙን ላስታውስ አልችልም። ግን በቃ ፕሮፌሰር አታላይን የሚያውቁ ሰዎች ሊመጣላቸው ያውቁ ይችላሉ። እና አንድ መዝሙር ይዘምር ነበር እዛ
እዚነን አንተን እንጠብቃለን መንፈስ ቅዱስ ቶሎናልን እንጠብቅሃለን። ይህ መዝሙር እየተዘመረ መንፈስ ቅዱስ ተሞላ መዝሙር ማለት ነው። ከዛ ሌሊቱን ሙሉ ስጸልይ አደርኩ። ሌሊቱን ሙሉ መንፈስ ቅዱስ ሲሞላ ሶስት ነገር ነው በህይወቴ ውስጥ የሆነው። አንደኛ ጸልዬ አልጠግብም፣ ሁለተኛ ወንጌል መሰክራለሁ፣ ሶስተኛ መጽሐፍ ቅዱስ አነባለሁ። ያን ጊዜ መጽሐፍ ቅዱስ አልነበረኝም፣ 10 ብር መሰለኝ የሚሸጠው። ቅዳሜ ቀን እኔ ቤት 2 መጽሐፍ ቅዱስ ግን ይኖረኝ ነበር። መጽሐፍ ቅዱስ ባይኖረኝ ከሰው ዋስና እሁድ ስለምመልስ ከመመለሴ በፊት እጄ ባዶ እንዳይሆን እንደገና አዋሳለሁ እና ከዘፍጥረት እስከ ራእይ አንድ ያንን የተዋስኩትን መጽሐፍ ቅዱስ ምልክት አረግና እንትን በማስታወሻ ይዝና ያቆምኩበት ቦታ ከዛ ከምዋሰው ደግሞ እየቀጠልኩኝ አነባለሁ። እንደውም አንድ ማረሳው ሕዝቅኤል ላይ የሰው ልጅ ይህንን መጽሐፍ ወስደ ብላ የሚል አለ ሲል ልበላው አልኩኝና ለካ የሰው መጽሐፍ ነው የኔ አይደለም። ከዛ 2 መጽሐፍ ቅዱስ እግዚአብሔር እንዲሰጠኝ ጸልይ ነበር። አንድ ማጠናው፣ አንድ ምበላው። ከዛ አንድ ሰባኪ እየሰበከ ያለ ያን ክፍል ብላው የሚለው ወረቀቱን ይዛኝ ከብላው ማለት አይደለም አጥናው ተማረው ማለት ነው ሲል ራሴ ላይ ስቄ ያንን የመብላቴን ፕሮግራም በላው። እኔ ሰባኪው ደረሰልኝ እንጂ ያ ሰባኪ ባይደርስ ኖሮ ባይሰብክ ባያብራራ ሊኖር ከመብላት ወደ ኋላ አልመለስም ነበር። ግን ታማኝነቴ የሰው መጽሐፍ ቅዱስ የተዋስኩትን ላለመብላት ደግሞ ጥንቃቄ ነው ያደረኩት እና ያኔ መንፈስ ቅዱስ ሞላ። ትምህርት ቤት ውስጥ የ5ኛ ክፍል ተማሪ ነኝ፣ አለቃ ነኝ። የትምህርት ቤት አለቃ የተመረጥኩበት ምክንያት ሌላ አለቃ ነበረ እና ጎበዝ ተማሪ ነበርኩ። ትምህርት ቤት ጨሪም አምቦ ጨሪ ትምህርት ቤት ነው። ከ1 እስከ 8ኛ አንደኛ ነው የወጣሁት ከትምህርት ቤቱ ጠቅላላ እና ከ1 እስከ 8 ካሉት 5ኛ ክፍል ያለው አንደኛ ነው የወጣሁት። ከዛ አለቃ ስለነበርኩ የሙዚቃ አስተማሪዋ አዘፈናቸው እኔ አልመጣም አለች። 10 አደራጀውና መዝሙር አዘመርኳቸው። ትምህርት ቤት ውስጥ መዝሙር አዘመርኩ። ፈተናም የተፈተኑት ከአንድ ቡድን በስተቀር መዝሙር ነው የተፈተኑት። እኔም ፈተና ያቀረብኩት ብቻዬን ሶሎ ሆኜ መዝሙር ነው። ዶማ አረሰው በድንቅ አጠራሪ የጠራኝ በእረፍት ሐዘን የመራኝ የወንድማችን የታምራት መዝሙር እስከነ ቁጥሩ እንግዲህ ዘማሪ አይደል 95 ከመቶ ነው የሰጠችኝ አስተማሪው እና ኦርቶዶክስ ነች አስተማሪዋ እና አይረሳኝም። ያ መንፈስ ቅዱስ ነው ያንን ያደረገው። ተማሪዎች ሲወጡ ወንበራቸው ላይ ጅንጭኝ ይጸልይ ነበር፣ እመሰክር ነበር። ገበያ ላይ የወጣው ወንጌል አውጅ ነበር። እንግዲህ አመት ያልሞላኝ ክርስቲያን ነኝ በዚህ ሰዓት ላይ እና ብዙ ሰዎች ወደ ጌታ ይመጡ ነበር። እነዛ አብረውኝ የተማሩ ተማሪዎች ዛሬ በተለያየ መንገድ ሳገኛቸው በሚገርም ብዙዎች ወደ ጌታ መጡ። ያ የተዘራው ዘር ያ ሲቀልዱ የነበሩ ሁሉ ወደ ጌታ መጥቷልና ከልጅነቴም ጀምሮ ይሄ ወንጌላዊ ፓስተር ቄስ የሆነ ታይትል ይዛለው የሚል ሐሳቡ ምኞቱ የለኝም። ማራለው ስራ ሰራለው ግን ጌታን አገለግላለሁ የሚል ነገር ነው ውስጤ የነበረውና እዛ መካነ ኢየሱስ ውስጥ ሆስቴል ውስጥ ከሚረዱ ልጆች ጋር ነው አበበ ያስገባኝ። እንደ ህጉ ቀበሌ ተመስክሮ ብዙ ፕሮሰሱ ሲለኝ እኔ እኮ የተሰደድኩ ነኝ፣ ቀበሌ አያውቀኝ። ተመልሼ አርሲ ቤተሰቤ ጋር ቢሄድ እዛው ያስቀሩኛል። ከረዳኝ እርዳኝ፣ ከአሰራሩ ከህጉ ውጪ ምን ላደርግልህ እችላለሁ አለኝና እያለቀስኩ ቢሮ ወጥቼ ሲሄድ ና ማነው ሁሴን ነኝ አልከኝ ና አለኝ። በቃ ያንተ ልዩ ኬዝ ነው፣ እንደው እግዚአብሔር ያዝንብኛል። አሁን አንተም ባባር ህጉ አይፈቅድልኝም። ከተቀጣውም ልቀጣ ከስራም ከተነሳው በቃ በአንተ ምክንያት የሚደርስብኝን ሁሉ ዋጋ ከፍላለሁ። እግዚአብሔር ልቤን ያውቃል። በቃ አንተ ጸልይልኛል እና አስገባኝ እና እዛው ከአመት ከ6 ወር ግን አይበልጥም የዛ ቆይታዬ። እዛ ውስጥ ያለውን መናገር አሁን አንዳንዴ ስንመሰክር እውነትን ነው የምንመሰክረው። አንዳንድ ጊዜ ደግሞ እውነት ስንመሰክር ያንጻል፣
አንዳንዱን ሁሉ እውነት ሲወጣ ደግሞ ሰውን ይጎዳልና ታሪክ ምን ነገር ያለበት እንቆጠባለን። ግን ከዛም ትልቅ ከመስጊድ እንደተሰደድኩ ከኦርቶዶክስ ውስጥ ሳይገባኝ ጌታ ሲገባኝ እንደወጣው መካነ ኢየሱስ ውስጥ ስደት ጀመረ። እዚህ በመንፈስ ቅዱስ ከአባልነት እስከ መሰረስ ድረስ ማለት ነው። ሌላ ስም እስኪለጠፍብኝ ድረስ ደረስኩና በነገራችን ላይ ማለት በዛን ጊዜ ከንሱ ብቻ ሳይሆን ቃለ ሕይወትም እንደዛ ነበር። ወንጌል ነው በዚህ በብዛት የሚታወቀው። ቃለ ሕይወት ቤተክርስቲያን ነው ብዙ ተቀባይነት አልነበረም እና በጣም በወቅቱ ላይ ወደ ኋላ አለመመለሴ ምን ያህል የጌታ ፍቅር እንደገባኝ ነው እንጂ ከባድ ነበር። ኦሬዲ ከቸርች ተባረርኩ። ከቸርች መባረር ማለት አዎ ወጣው። ከመኖሪያው መውጣቱ ሌላ ፈተና ነው። እንደገና ከቸርች ደግሞ ድጋሚ መባረሩ ሌላ ፈተና ነው። ፈተና ሁለት ነበር እና ምናልባት አምቦ የሚያውቁ ሰዎች እነ ቄስ ስለሺ አሁን ያኔ ስለሺ ቄስ አልነበረም፣ አሁን ቄስ ሆኗል። በአገልግሎቴ ውስጥ አሻራ ካላቸው ሰዎች ውስጥ ቄስ ስለሺ አንዱ ነው። ሌሎችም አሉ እና አንዳንዶች ባክ ማድረግ ሁሉ ይመስላቸዋል። አንድ ወንድም አለ ማረሳው፣ አይቀየመኝም። እሱ አያና ይባላል። ትልቅ የጌታ ፍቅር ያለው ሰው ዲያቆን ነበር እና አንድ ጊዜ አዲስ አበባ አግኝቶኝ አሁንም በጌታ ነህ አለኝ። ስለኝ አዘንኩኝና እንዴት በጌታ ነው እሱ በሳል ክርስቲያን ነው። እኔን በደንብ አላወቁኝ። የሆነ እንዲህ ይቆማል ተቋቁሞ ፈተናን ተቋቁሞ ከጌታ ልክ ከዛ ከሆስቴል ሁሉ ሲወጣ ጥቅም ነው አይደል? እዛ ሆስቴል ውስጥ የሚረዱ ሰዎች ሁሉ እኮ 5% አይሆኑም በጌታ ይሆኑ። ግዴታ የለበትም ቸርች አይሄዱ እና የነዚህ የተማሪዎች ህብረት ከስነ ምግባር ተብሎ ያባበሏቸው ሮብ ቀን ብቻ ነበር ፕሮግራም ያለው እና ያችን ሮብ ቀን ከፕሮግራሙ ተካፍለ ተሰልፈ ነው ራት የምትበላው። እዛ ካልገባ ሰልፍ ውስጥ የለም ራት ሊቀር ነው። ራት ውጪ የበሉ ቀን አይገቡም ልጆች። ያችን ፕሮግራም እንኳን የሚገቡት ለራት ነው። ራት ግዴታ ነው ይሄንን ካልተካፈልክም ተብሎ አይደለም። ከዛ ሲወጣ በሰልፍ ተገብቶ ራት ስለሚበላ መጽሐፍ ቅዱስ ይሰበካል። ለህይወታችሁ ለኑሯችሁ ገብቷችሁ አምልኩ እኛ እናስገድዳችሁ ይባላል እና በፍቅር እየተቃጠል የምናመልክ ልጆች ጥቂት ነበርን። የሚገርመው ነገር ያን ጌታን ከልባችን የምንከተል ሰዎች አልወደቅንም እና ያን የሚያሾፉ የሚቀልዱ ሰዎች በህይወት የሌሉም አሉ። በህይወት የሉም ሲባል አንዳንድ ለምሳሌ ኤችአይቪ በሽታ ሰው በራሱ የሚያመጣው ነው፣ ግን ከራሱ ውጪ ሊመጣ እንደሚችል እንዳለም ታሳቢነት ውስጥ ገብቶልኝ ማለት ነውና በዛ ሁሉ ባጭሩ የተቀጨዋሉ በግሩምስና ወራታቸው እና በዛን ጊዜ ባለው በመንፈስ ቅዱስ መንፈሳዊ እንቅስቃሴ ውስጥ ስደት ነበር። ስለዚህ ሳልፈልግ ከመካነ ኢየሱስ የወጣውበት ጊዜ ነበር። ከመካነ ኢየሱስ ስወጣ ከመካነ ኢየሱስ ውስጥ ከወጡ አሁን በህይወት የለችም ተሰብስባለችና አንድ እህት ስሟን ባልጠራ ይሻላል እሷ ቤት እንጸልይ ነበር። እሷ ቤት ስንጸልይ ደግሞ አሁን መካነ ኢየሱስ የነበረብን ችግር ፈተና በመንፈስ ቅዱስን የምናገለግለውን ሰዎች የመግፋት ነበር። ቃሉ ብቻ በቂ ነው የሚል ነበር። እውነት ነው፣ ቃሉ ብቻ በቂ ነው። እኛ መጽሐፍ ቅዱስ ብቻ ነው የምንለው፣ ግን ትንቢቱ የጸጋ ስጦታ የመጽሐፍ ቅዱስ ብቻ ነው አካል ነው። መጽሐፍ ቅዱስ ብቻ ነው ሲባል ትንቢቱም ፈውሱም እዛ ውስጥ አለ ያለው የጸጋ ስጦታ ለመምዱ የዛ የብቻ አካል ነው እንጂ ያንን ከሆነ ማጉደል ነው በራሱ። እና የዛን ጊዜ እኔ ብዙ ዕውቀቱም የለኝም፣ መጽሐፍ ቅዱሳዊ ዕውቀቱ ብዙ የለኝም። ብዙ ባነበብኩት ልክ በዛን ወቅት ይገባኛል ማለት አይደለም። ታሪካዊ ዳራውን የመጽሐፍ ቅዱስን አላውቅም። ጥያቄ የሚፈጥሩብኝ ሁኔታዎች አሉ። የሚገባኝ ቦታ አለ፣ እያነበብኩ ማለቅስበት ቦታ አለ፣ ማይገባኝ ቦታ አለ። ግን የእግዚአብሔር ቃል ስለሆነ አነባለሁ። ያን ያልገባኝ በሂደት የገባኝ አለ እና በዛን ወቅት ልክ ከመካነ ኢየሱስ ደግሞ በስደት ውስጥ ስወጣ እዛ ህብረት አድርገን ወደ 60 ሰዎች በየቀኑ እሁድ የለ ቅዳሜ የለ ሰኞ የለ ማክሰኞ የለ በየቀኑ እንጸልይ ነበር። ቢያንስ ለ6 ሰዓት ተንበርክከን ሳንነሳ እንጸልያለን። የት ያለ
እዛው ፕሮግራም የሚደረግበት ቤት እዛው ሆናለሁ። እግዚአብሔር ይባርካቸው። ምግብ እነሱ ቀርቦላቸው ሲበሉ እኔን አይተውኝ በአንድ ገበታ ቀርበን ነበር ምን በላው። የዛ የረሃቡ ዘመን የነሱ ባለውለታዮች ናቸው። እነሱም ጋር ደግሞ ሌላ ደግሞ ስተት ነበር እዛ ህብረት ላይ እዛ መጽሐፍ ቅዱስ ብቻ እየተባለ በመንፈስ ቅዱስ ሪቫይቫል ነበር ስደቱ። አሁን እዚህ ሲወጣ ደግሞ ቃሉ በገዛ ፍቃድ ሰው በስሜት ነው የሚተረጎመው። ለቸርቾች ደግሞ ለነዚህ ለነባር ቸርቾች ለመካኒስት ብቻ ሳይሆን ለነሙሉ ወንጌልም ሳይቀር ንቀጥላቻ እኛ እንበልጣለን የሚል ቲቪት አይነት ነገር ነበር እና ግራ ገባኝና ጫካ ገብቼ ጸለይኩ እና ምን ውስጥ ነው ያለነው እግዚአብሔር ሆይ ስል አደጋኛ ሁኔታ ውስጥ እንዳለን መንፈስ ቅዱስ መሰከረልኝ። ወጣው ከዛ ወጣው። ከመውጣቴ በፊት ግን ተናገርኩ መልእክት። አደገኛ ውስጥ ነው ያለነው፣ ቲቢት ውስጥ ነው ያለነው፣ መስመር ለቀናል፣ ጌታ ተናግሮኛል ብዬ ተናገርኩ። ይሄ ለብዙዎች ትምህርት ሊሆን ይችላል። ከባዱ የሚያሳምመው ፈተና እንደውም እዚህ ጋር መጣ። ተናግሬ ማላውቀው ማለት ነው በሚዲያ ላይ መሀል አስገቡኝ። እጅ ጭነው ጸለዩልኝና እንደውም አጋንንት ገብቶበታል አለ። አንዷ ተነሳችና 60 ዘንዶ ነው ማየዋለች። እኔ ማያለሁ። በጣም ተጨነቅኩኝ። ጭንቅላቴ ሊፈነዳ ደረሰ። አመመኝ። ከዛ ምንድን ነው ያልኩት እኔ እሺ አስወጡልኝ ስል ቢሉ እኔ አልጮህ እንግዲህ የለም ማለት ውስጥ ጮህ ይላሉ፣ በኢየሱስ ስም ይላሉ። አሰቃዩኝ። ከዛ በቃ ያንተ አጋንንት አይወጣም ሳውሉ እንደናቁት ረቄዋለሁ ብሏል ውጣ አሉና ከቤት አስወጡ። አሁን አስበው እንግዲህ ከመካነ ኢየሱስ ወጥቻለሁ። እዚህ የተሻለ ነው የሚለው ህብረት ደግሞ አጋንንት አለበት ብለው አባረውኛል። ያውም 60 ዘንዶ አባረውኛል። ከአምቦ ግንጪን ካወቀው ከአምቦ ግንጪ ማለት 35 ኪሎ ሜትር ርቀት ነው። ከአምቦ ግንጪ በእግሬ እያለቀስኩኝ የት እንደሚሄድ እንኳን አላውቅም። ምን ሆነ ነው ይሉኛል መንገድ ላይ ማልታቴ ይላል። በቃ በውስጥ እያለቀስኩኝ ጌታው እንዴት ትተወኛለህ? ከዛ ተመለስኩና ደግሞ እሺ ጌታን ጠይቁልኝ እንደ ሳኦል እኔን የናቀኝ የተወኝ ለምንድን ነው? አልዘሙት አልሰረኩ ህሊናዬ በሚያውቀው የድፍረት ኃጢአታው አልሰራውኝም። በቃ የምታደርጉትን አድርጉኝና አጋንንቱን አስወጡልኝ ብዬ እያለቀስኩ ለምናቸው በፍጹም አይወጣም። የሲኦል ልጅ ነው። ከዛ አንዱ ወንድም ስሙን መጥራት አልፈልግም እንደዚህ አለኝ፣ እኔ ግን አሳዘንከኝ አለኝ። ከኛም ሳትሆን ከጌታም ሳትሆን ከቤተሰብ ሳትሆን ሲኦል ካልቀረል ለምን ወደ እስልምና ተመለሰው? ዘው ክርስቲያኖች መጋጋ ሲኦል መግባት አይቀርም ለምን አትመለሰው አለ። ምን ብዬ መለስኩለት መሰለህ? እኔ ኢየሱስን እስከ መጨረሻ ከተረዋለሁ። ሲኦል ስገባ ተከትዬ ሲኦል ተከተኛለህ ብዬ ታዘበዋለሁ እንጂ ከኢየሱስ ማንም አያላቀቀኝም አልኩት። ማንም ለራሴ ይገርመኛል። ለራሴ ግርም ይለኛል። ስንት ሰው ይሆን በተሳሳተ ትንቢት በውሸት ፈጠራ በልብ ወለድ ከእግዚአብሔር ቤት ሰዎችን የወጡና በዚህ አጋጣሚ በህይወታችሁ የተሰነካከላችሁ በትንቢት የተሰነካከላችሁ ተፈወሳላችሁ መድኃኒታችሁን ጣሉ ተብላችሁ ልጆቻችሁ የቅርብ ቤተሰቦቻችሁ የሞቱባችሁ ሰዎች እግዚአብሔር አይደለም የጎዳችሁ በእግዚአብሔር ስም የቀለዱ እግዚአብሔርን የተዳፈሩ ሰዎችን እነሱን ይቅር ይበላቸውና ወደ ጌታ ተመለሱ ባካችሁ። በዚህ ህይወት ውስጥ ስላለፍኩት ቁስሉ ይገባኛል፣ ግን ዛሬም እኔ በጌታ ነኝ፣ ጌታን አገለግላለሁ። ይህን መልእክት ሰዎች ሊማሩበት ይገባል እና ትንቢት ዛሬም አለ። እግዚአብሔርም በትንቢት አገልግሎት ሰራና መጀመሪያ አገልግሎት የተጀመረው የዛሬ 32 ዓመት ማለት ነው። በትንቢት አገልግሎት ነው የተጀመረው። የሄድኩበት አካሄድ መሬት አፏን ተሰንጥቃ ተዋጥኝ ሁለተኛ ትንቢት አልናገርም ብያለሁ። ለአመታት
ለዓመታት ቢያንስ ለ9 ዓመታት ትንቢት መናገር አቁሜያለሁ። ይሄ ፈተና እኔ ላይ ያለፈው። ስለዚህ ትንቢት መስማትም አልፈልግም መናገርም አልፈልግም። ግን ትንቢት እግዚአብሔር ትንቢት ስጦታ እንዳለው አምናለሁ። ስጦታውን አይደለም የካድኩት። በቃ እኔ አልፈልግም የሚል ውስጥ ነበር የገባሁት። ግን እግዚአብሔር ቸር አይደለ? ይታገስ የለ ያስተምር የለ? እንደገና ቀሰቀሰኝ። እንደገና በተለይ ወደ ሙሉ ጊዜ እግዚአብሔር ሊጠራኝ ሲል እንደገና ቤተሰብማ እኮ የለም። ቤተሰብ ግን በዚህ አጋጣሚ አባቴ መጣ። አምቦ አረጋገጠ፣ ረገመኝና ሄደ። እናቴ መጣች። ወደ ቀድም ቀብሪ ዳር ነበር ቻላልኩ ይዛ የደርግ ካምፕ ሲፈርስ ከዛ ወጣ ደግሞ የልብስ ስራ ነበር የምሰራው። ጅጅጋ ላይ ነበረች። ጅጅጋ ወሰደችኝ። ከጅጅጋ ከወሰደችኝ በኋላ እዛ ልትመልሰኝ ሞከረች። አንድ ወር እዛ ቆየው ጅጅጋ። ልታስተወኝ ሞከረች። ቸርች አያሳዩኝም እንዳልሄድ ግን ፈልጌ ጅጅጋ ደግሞ የሙሉ ወንጌልን ቤተክርስቲያን አግኝቼ እዛ ሄጄ ተገልግያለሁ። ስለዚህ ጅጅጋ እናቴ ያልቻለችም በቀጥታ ለኔ ብላ ከጅጅጋ ወጣ አርሲ ሄደች። አርሲ ከተወለድኩበት 22 ኪሎ ሜትር ርቀት ላይ በሌ የሚባል ከተማ ላይ ወሰደችኝ። በዚህ አጋጣሚ የበሌ ሙሉ ወንጌሎች ሲሰሙ እነሱም ይህን ታሪክ ያውቃሉና እዛ በሌ ሲሆን ብዙ ሙከራ ተደረገ። ወደ እስልምና ለመመለስ ያልተደረገ ጥረት የለምና የመጨረሻ እርምጃቸው መስጊድ ውስጥ አስገብቶ ማሰር ነበር። መስጊድ ውስጥ ሆዴን እጄን እንደዚህ ያሰሩ። አይ እናቴ ያውቃለች ነገረቻቸው። ወሰደችኝ። የመጀመሪያው በእውቀት የመመለስ ነው ሙከራቸው። በአስተማሪ በማምጣት እንደውም አንዱ ፈተና መጽሐፍ ቅዱስ እርስ በርሱ ይጋጫል የሚል ጥያቄ እንደውም አረሳውም። ጥቅሶቹን ራሱ ሁለተኛ ነገሥት ምዕራፍ 2 ቁጥር 17 ላይና ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ኤልያስ በእሳት ሰረገላ ወደ ሰማይ ወጣ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርስ በርሱ ይጋጫል፣ በላስ ታርቅልን ነው። አንደኛው ደግሞ ማቴዎስ ወንጌል ላይ ይሁዳ ታንቆ ሞተ ምዕራፍ 27 ላይና ሐዋርያት ሥራ ምዕራፍ 1 ላይ ደግሞ ይሁዳ ግንባሩ ተሰንጥቆ ፈንድቶ አንጀቱ ተዘርግፎ ሞተ። ይሄው ይጋጫል። ይሁዳ እንዴት ነው የሞተው? የሁለተኛው ጥያቄ አልከበደኝም። ማቴዎስም ውሸት እንደሆነ ለማድረግ ብዙ ጥረት አደረጉ እና የሁለተኛውን ከሚቀለኝ መለስኩላቸው። ይሁዳ ሞተ ነው ያለው፣ ሐዋርያት ሥራ ላይ ሞተ ነው ያለው። ለኔ ግጭት አንዱ ሞተ አንዱ አልሞተም አላለም። ስለዚህ አሁን የእናንተ ችግራችሁ አሟሟቱን አገላለጹ ነው። ስለዚህ ማቴዎስ መሞቱን ነገረን፣ ያኛው ደግሞ ያሟሟቱን ፍጻሜ ነገረን። ለወደፊት ማብራራላችሁ ይሆናል አልኩኝና የመጀመሪያውን ጥያቄ ግን በወቅቱ መመለስ አልቻልኩም ነበርና ግን አንድ ቃል ገባሁላቸው። አሁን መመለስ አልችልም፣ ሳድግ መልሰዋለሁ አልኳቸው። እና ከዛ በዚህም አልቻሉም ብዙና አስረው ደበደቡኝ። በቃ እርግጠኛ ነበሩ ከዱላው ብዛት ከስቃዩ ብዛት ምር ብሎኝ በቃሽ ወደ እስልምና መለሳለሁ። ሰው በግድ በጉልበት ይሄንን መትካል ያስከ ማለት እኔ እግዚአብሔርም አይፈልገውም። አሁን አንድ ከኛ ሰዎች ባክ ሊያረጉ ይችላል ወደ እስልምና ወደ ኦርቶዶክስ አናስገድዳቸው አይደለም፣ በዱላ በቃላት ራሱ አንጫናቸው። እውነቱን እንዳሳያቸዋለን፣ እንደሳቱን ነግራቸዋለን። ግዴታ ግን የለም የሰውን ነፃነት መጫን አይደለም። በአምላክ በሰውም አያምርም፣ ሰውም ሲያደርገው አያምርም። እና ያ ትልቅ ጫና ነበርና እኔም እርግጠኛ ነበርኩ ያን ቀን እንደሚገሉ ሲያስሩ ነበረች እንጂ ያስደብዳቤው አካል ናት እኮ እናቴ። እና እህቴ ያለች አሁን በህይወት የለችም፣ መውባ የምትባል አለች። እና በሌ መስጊድ እኮ ነው የሚታወቅ እኮ ነው፣ ከተማ ሁሉ ያውቀዋል እንጂ ታሪክ መስጊድ ውስጥ ምሰሶ ላይ እኮ ነው የታሰርኩት እኮ። እና ቀጠቀጡኝ። ከዛ በውስጤ መሞቴ ስለማይቀር አንዴ ጌታዊ መስክሬ በቃ ልሙት ነው እና መሰከርኩላችሁ። 5 ጊዜ መስገድ መንግስት ሰማያት ለመግባት ጀነት ነው ያልኩት። ጀነት ለመግባት የህልም እንጀራ ነው፣ አትገቡም። መዳን በጌታ በኢየሱስ ክርስቶስ ብቻ ነው ብዬ ተናግሬያለሁ። እዛ መስጊድ ውስጥ ኢየሱስ ጌታ ነው ይላል ብለው እናንተ ናችሁ ያመጣችሁኝ ብዬ ደስ ከሚለኝ አገልግሎት እስከዛሬ በህይወቴ ዘመን መስጊድ ውስጥ ኢየሱስ ጌታ ነው እየተናገርኩት አገልግሎት።
እንመቼስ መረበሽ ነው መስጊድ ውስጥ ሄዶ ኢየሱስ ጌታ ነው ቢባል ወሰዱኝ አሰሩኝ ካዳሉኝ እኔ ምስክርነቴን ሰጠው ኢየሱስ ጌታ ነው አልኩ ስለዚህ በኢየሱስ አመንኩ ሄጄ አረበሽኩ ያ የለቀቁኝ አንድ ተአምር ተፈጠረ መንፈስ ቅዱስ በህይወቴ ላይ መጣ በዛን ሰዓት እና በድምጼን ከፍ አድርጌ በልሳን ተናገርኩ በአዲስ ቋንቋ ተናገርኩ በዚህ ጊዜ ነው አበደ ብለው አይምሮን ሳተ ብለው ይፈቱ ያው መጽሐፉ በልሳን የሚናገር ራሱን ያንጻል ሚስጥርን ከእግዚአብሔር ጋር ይነጋገራል ይላል በዛ ውስጥ እግዚአብሔር ድንጋጤ ፈጥሮባቸው እኔ ደግሞ ከእስር አስፈትቶኛል ያን ቀን እንደምሞት ነበር ማውቀው ይሄው በህይወት አለው እና ከዛም በኋላ እንደገና ስደት ቀጠለ ማለት ነው ይህ ሕያው ምስክር ነው ካባሌ ከአርሲ ከመስጊድ ስቃይና ድብደባ በኋላ ተሰደድኩኝ ጠፍቼ ሄድኩ በዚህ ማከል ብዙ ሰፊ ነገሮች አሉ 11 ኪሎ ሜትር በእግሬ ሄድኩ ጫካ ለጫካ 11 ኪሎ ሜትር ከሄድኩ በኋላ አንድ ከተማ አለች ከዛች ከተማ የሆነች ሮቤ የምትባል ከተማ 20 ብር ኪሴ ላይ አለ አንድ እህት የሰጠች አሁን ወደ ጌታ ሄዳለች ሞጌ ትባላለች ከሮቤ ብዙ የናቲ ዘመዶች አሉ ላደር ይችላል ግን ሮቤ ካደርኩኝ እነዚህ ዘመዶች እንደገና ይዘው ሊመልሱኝ ነው ስለዚህ ጭንቀት ውስጥ ተፈጠረና ምንድነው ማደርገው ምን ይሻለኛል ስል የእግዚአብሔር ድምጽ ወደ ልቤ መጣ ከኔ ልጆች ጋር ታድራለህ አሁን እኔ እዛ ክርስቲያን እንዳለ አላውቅ እንዴት አድርጌ ነው እዛ መኪና ተገኘ ልክ ሮቤ የሚባል ሲደርስ ከምሽቱ 2 ሰዓት ተኩል ምናምን ሲሉ ሰምቻለሁ ሰዓት ወደዛ ይሆናል ጫላል ማለት ሁሉም ተበተነ ሮቤ የወር ገበያ የሚሰበሰበው ተትላልቅ ቋጥኝ ድንጋዮች አሉ ድንጋዩ ላይ ቁጭ አልኩኝና ጌታዬ ከልጆች ጋር ታድራለህ አልከኝ ያንተ ልጆች እነዚህ ድንጋዮች ናቸው ማለት ነው አንዱን ድንጋይ ተንተርሼ ነው ማድረው የሚል ስጠይቅ ተነስ የሚል ድምጽ ሰማሁ እሺ ያው ተነሳው መንገዱን ቀጥ ብለህ ይዘኪት በድምጽ ነው የምሰማው በድምጽ ነው ቀጥ ብዬ መንገዱ መሄድ ጀመርኩ ለረጅም ደቂቃዎች ከተጓዝኩ በኋላ ቁም የሚል ድምጽ ነው ልክ የሮቤ ዛው ቁም ያለኝ ቦታ ላይ በንጋታው ሳይ ንግድ ባንክ ነው ያለው ከዛ ልክ እንደቆምኩ እንዲህ ብቻ ወስተግራ አይኔን ገልመጥ ስል ሌላ መንገድ አለ ዋናው መንገድ ለቆ ወስተግራ መንገድ አለ ሂድ የሚል ሰማሁ አይኔ ባረፈበት ሄድኩ እየሄድኩ ያለ ደግሞ አሁንም በስተግራም በስተቀኝም እንደዚህ ቤቶች አሉ መንገድ በስተግራ ባለው ላይ አንድ ቆርቆሮ በር ያለው በጨለማ ውስጥ በጭላንጭል ይታያል አይደለ እንደዛ አየውኝና ልጆቼ እዚህ ነው ያሉት ይሄን በር አንኳኳ ድምጽ ሰማውና አንኳኳው አንኳኳው ሰው ወጣ ሰው ሲመጣ ማን ልበል እንግዳ ነኝ እሺ ኬት ነው ማን ነህ ወጣው እኔ ስለ ኢየሱስ ክርስቶስ የተሰደድኩኝ ጌታ ኢየሱስን የህይወት አዳኝ አድርጌ ተቀበልኩ ታዲያ በምን አውቀኛ ጋር መጣ የት ነው ማድረው ስለው ጌታ ከልጆቼ ጋር ነው መታደረው ስላለኝ እኛ ስንት ሰው ይያለ እኛን ጌታ ልጆች አለን ይያለ እጥፍ አርገው ምን አስደስቷቸዋል ልጆቼ ጌታ ልጆቼ እንዴ ከዚህ በላይ ምን ነገር አለ በጣም እና የሚገርመው ነገር ያ ቤተሰብ አቅም ያላቸው እኮ ሰዎች አሉ እዛ ያ ቤተሰብ ራታቸውን የበሉት ቆሎ ነው ያንቀን ለኔ ግን ከጎረቤት ብድር ብሎ ተበድረው አይብ በእንጀራ እንጀራም አይብም ተበድረው ነው ያበሉ እዛ ቤት ውስጥ ካሉት ማከል ዘማሪዎች አሉ ለምለም ትባላለች አንዱ አስቴር ትባላለች አስቴር ዋናው ሄድ ኦፊስ ወንጌላዊት ናት መሰረተ ክርስቶስ ውስጥ ነው የምታገለግለው አሁን አዲስ አበባ ነው ያለችው እና ማይረሳይ ነው
እነሱ ጋር አንድ 15 ቀን አልቆየውም ብላ ነው 15 ቀን ቆየ። ከዛ አንደኛ ትራንስፖርት የለኝም ኪሴ ውስጥ 10 ብር ነው የመጣሁባት 10 ብር ቀርታለች 10 ብር ናዝሬት ታደርሰኛለች አታደርሰኝም እርግጠኛ አይደለሁም የነሱ ኑሮ አይቻለው ትራንስፖርት ልጠይቃቸው አልችልም የለኝም ልላቸው አልችልም እማደርገው ጥንቃቄ በህይወቴ ውስጥ ግን እግዚአብሔር ያለኝን እንጂ እኔ በፈለኩት በኔ ችግር ሰው አልጠይቅም 10 ብር ይዤ ትራንስፖርት የለኝም አላልኳቸው አያውቁም እነሱ ያለ እና እንግዲህ አሁን ወዴት ነው የምጓዘው ወደ አምቦ ነው የምጓዘው ከዛ ወደ አምቦ ስጓ ናዝሬት ሄድኩኝ ናዝሬት ሲሄድ ልክ እንደ ሮቤው መንፈስ ቅዱስ ይመራኝና የሆነ ሰው ቤት ልጆቼ ይለኛል ብዬ ነበር የኔ ተስፋው ናዝሬት ስደርስ ምንም ነገር የለም ድምጽ የለም አረጋታ ወይ ባለቅስ የለም የሚገርመው ነገር ደግሞ የጌታን ከቅዱሳን ጋር ማምለክ ስለምናፍቅ አሁንም ሱዞር የናዝሬት ደርሼ የልልታ ድምጽ ሰማውኝና ሙሉ ወንጌል ቤተክርስቲያን ኮንፈረንስ ነበረ ገባው በነገራችን ላይ ሙሉ ወንጌል ቤተክርስቲያን አባል ኮንኩባት ከመካነ ኢየሱስ ያልተናነሰ በህይወቴ ውስጥ ትልቅ ስፍራ ታሪክ አለ መንፈስ ቅዱስ የተሞላውባት ሙሉ ወንጌል ነው እስካሁን ድረስ አገልግሎቴ 80% ሙሉ ወንጌል ቸርች ነው እኔ መካነ ኢየሱስ አባል ሆኜ ወለጋ ባልኩ ጉዞ ሁሉ ያገለገልኩት ሙሉ ወንጌል ነው ቤኒሻንጉል ሙሉ ወንጌል ነው እና ለሙሉ ወንጌል የተለየ ፍቅር የተለየ አክብሮት የተለየ ስፍራ አለኝ በህይወቴ ውስጥ ቤተክርስቲያኒቱ አሻራዋ አለ ስለ ሙሉ ወንጌል እግዚአብሔርን አመሰግናለሁ ምግብ የለ ቁርስ ምሳ የለ 2 ቀን ጦሜን አደርኩ ናዝሬት ላይ 1 ቀን ውጭ አድሬ ያለው 1 ቀን እዛው ሙሉ ወንጌልን ለመንኩኝና ባካችሁ ልደር እንግዲህ ሊያምኑኝ አልቻሉም የመጽሐፍ ቅዱስ ጥያቄ ጠየቁኝ ሌባ ብትሆን ስለሊት የሆነ ነገር ብታደርጉ ግዴለም ባካችሁ ስለከዛ እንግዲህ ፓስተር ይሁን ዲያቆን ይሁን አላውቅምና እንቆልፍብህና እዚህ ክፍል ታድራለህ ሲባል በደስታ አልኩ ከዛ ግን እንደዛ አይደለም ያደረጉት 10 ብር ሰጡኝና ሌላ ቦታ አደራለሁ ይገርማል 10 ብር ለካ ያሳደራል ራትም ያበላል በዛ ጊዜ አሳድሩ እዛ ከናዝሬት አዲስ አበባ ስመጣ ደግሞ አንድ ትዝታ መጣብኝ ለህፃን ሆኜ በዛው ጊዜ በእስልምና ያለው አባቴ አዲስ አበባ ላይ ዘመዶች ስላሉት አባቴ መርካቶ ሲመጣ የሚያርፍበትን ቤት የሆነ የወንድሙን ቤት ከአውቶቡስ ተራ ወደ ኮልፌ ስትሄጂ ኮልፌ ድልድይ ጋር እያለ ለህቴ ሂጂ ብሏት ማለት ነው ሲያስረዳት ልክ እንደ ፊልም መጣልኝ ህዴ አልኩኝና ቀጥብዬ ልክ አባቴ ከስንት ማስረዳው በማላውቀው አዲስ አበባ ላይ ወደ ኮልፌ ድልድዩ ጋር ከዛ ወደ ላይ ሲባል ያንን እንደስለ መጣብኝ ተከትቼ ሄጄ የአባቴ ወጭ ዘመድ ቤት አላገኘም አንድ መሐመድ የሚባል ነበር ለቅሶ የመጣ ዛርሲ የሱን ስጠይቀው እሱ አግብቷል የሱን ቤት አሳዩኛል እሱ ጋር ሄድኩ እሱ ያገባት ኦርቶዶክስ ናት እሱ ሙስሊም ነው አብረው ይኖራሉ አንዳንዴ በእምነት ነበር የሚጋጩት አስታራቂ ሆንኩኝ ያስታረኳቸው ምንድነው አንቺም ኦርቶዶክስን ተታያለሽ አንተም እስልምናን ተዋላ ሁለታችሁ ጌታን ተከተላላችሁ ሁለቱ ጌታን ተቀበሉ በጣም የሚገርም ነው እሺ ብለው ተቀበሉ እና ከዛ አዲስ አበባ ደግሞ እንደ ናዝሬት አልተሸጋገርኩኝ መንገዱ እኮ ነው የሚለያየው ሮቤ ጋር ድምጽ ሰማው ናዝሬት ጋር በዛ መከራ ውስጥ አለፍኩኝ ናዝሬት ከናዝሬት አዲስ አበባ የመጣሁት በነገራችን ላይ ብር የለኝም መኪና ውስጥ ገባው ምን መኪና ዝም ብሎ አዲስ አበባ የሚያዝበት ማለት አውቶቡስ ውስጥ ገባውኝና ረዳቱ ብር ስጠይቀኝ የለኝም አልኩት ልፈትሽ አለ ይፈትሸኛል በቃ አትጨነቃ ዋው እግዚአብሔር ይባርከው አሜን እና እነሱ ጋር አንድ 3 ቀን ተቀመጥኩኝ እንደገና የሚገርመው ነገር ደግሞ ያጎቴ ልጅ መንገድ ላይ ያገኘሁት የት እዚህ አዲስ አበባ አገኘሁት ያጎቴ ልጅ
አብራር አህመድ ይባላል በጌታ አይደለም ያን ጊዜ ሙስሊም ነው ያኔ የሱ ወንድም ደግሞ ከኛ ቤተሰብ ዘመድ ውስጥ ስጋ ዘመድ ውስጥ ወደ ጌታ መጀመሪያ የመጣ ኑር ሰፋ የሚባል አሁን ዮሐንስ ተብሎ ነው የሚጠራው እሱ ጋር ሄድኩኝ እሱ ጋር ቆየው እሱ ከቤተሰባችን በኩር ነው ወደ ጌታ በመምጣት የሱም የጸሎት መልስ ሆናለሁ ከኔ ቀድሞ ጌታን ስላገኘ እና ያ አብራር ያልኩ ደግሞ አሁን እሱም በጌታ ነው ዋው የሚገርም ነው እግዚአብሔር ይመስገን ብዙ ሰው ማርካል ማለት ነው እሱ የሱ ሰፊ ታሪክ ነውና በጌታ ነው እሱ ታመጣዋል አንድ ቀን እንግዲህ ይመሰክራል እና ሰባት ቤት ጉራጌ አረቅጥ ነው የሚኖረው ከዛ ያው ወደ አምቦ ሄድኩኝ ማለት ነው አሁን አምቦ ሄጄ እኮ እንደገና እኮ የት እንደምኖር ምናምን አላውቅም አምቦ ሄድኩኝና ቅድም የተናገርኩት ታሪክ የለም ወደ ቸርች ተመልሼ የተባረርኩት አጋንንት አለብስ ግባል ያ ሁሉ መከራ የሚባል ከዚህ በኋላ ነው የሆነው አንተኑ ምስክርነቱ ላይ ቀደም ተከተሎች ላይ እንትን ኦርደር በየአመቱ የመናገሩ አይደለም ልክ ነው ዋናው ቁም ነገሩ አዎ ይሄኛውን ታሪክ ልዘለው ነበር በአንተ ጥያቄ ነው ወደዚህ የመጣሁት ያ ነገር ተፈጸመ ማለት ነው እዛ አምቦ ከሄድኩ በኋላ እንደገና ሌላ ፈተና ሌላ ስደቱ ሌላ መከራው ሆነ ከዛ አምቦ ከተማ አስጠላኝ እና ጸለይኩኝ እግዚአብሔር ሆይ አምቦ ምኖርበት የለም ከአምቦ አውጣኝ ብዬ ስጸልይ መቼስ ፓስተር ወርቅነህ አላሮን የማያውቅ ሰው የለም ያኔ ወርቅነህ አላሮ 86 ዓመተ ምህረት ነው ይሄ ወቅት ፖሊስ ነበር 86 ፖሊስ አይደለም ሆለታ ነው የሚኖረው ኦኬ ፖሊስ የሆነው እሱ ወደ 89 ምናምን ነው ወደ ወላይታ ሄዶ ከወላይታ አዋሳ ሄዶ ከአዋሳ ነው ተመልምሎ ፖሊስ የሆነው እና ልጄ ሳለ ሁሴን በጣም ነፍሱ የተጨነቀች የኔ ባሪያ ብሎ እግዚአብሔር ተናግሮት አምቦ መጣ እሱ አንተ ብሎ አምቦ ሲመጣ ያኔ ስልክ የለ ደውሎልኝ አይመጣም ታዋቂ አይደለ ያኔ ዘማሪ አይደለም ያንንም ያውቀው የለም መንገድ ላይ ያየኝና አንተ ነህ አይደል አለኝ ኢያሱ ይሉኝ ነበርና ያኔ ቀደም እንዳልኩነሱ ኢያሱ አንተ ነህ አይደል አለኝ አንተዋውቀም ከዛ በኋላ አዎ አልኩት እኔ ወርቅነህ እባላለሁ አለኝ እኔ ማውቃቸውን እህቶች ጥላዬ ተስፉ የሚባሉ ሰናይት ምትባል እኔ የሚያውቁኝ እህቶች ነገረኝ ስለኔ ስጋት አይግባ ከነሱ ጋር አብረን ነው ጌታ የምናገለግለው አለኝ እና አሁን እኔ መጣሁት ጌታ ይላከኝ አንተ ወደ ሆለታ ይዤክ ልሄድ ነው እና በጣም ተጨንቀሃል ብቸኛ ነህ ያለው ምትበላው ምትጠጣው ምትለብሰው የለም ሆለታ ሄደ ደግሞ ይደላል ልህ አይደለም አብረን ሊርበን ስንበላ አብረን ልንበላ ሲጠማን አብረን ሊጠማን ከታር ብቻክን እንዳይደለ እንድታይ እና ደግሞ መንፈሳዊ ህይወትህ ደግሞ በእግዚአብሔር ቃል ያድጋል እና ምን ይመስልሃል ያላንተ ፈቃድ አይሆንም ሲለኝ 30 ደቂቃ ስጠኝ አልኩኝ ተንበረከኩና ራሱ ነው የሚለፈልፈው ሰይጣን ነው የላከው ወይስ አንተ ነው የላከው ጌታ ሆይ ንገረኝ አልኩ እኔ ነኝ የላኩልህ አለኝ ወደ ሆለታ ሄድኩ እንግዲህ ከሆለታ ነው እዛ የተወሰኑ ወራት ተቆየ ያው ሰው ላይ መኖር ጀመራችሁ አብረን መኖር ጀመር ወደ 16 እና ምን አንሆንም እዛው ነው የምንኖረው ምንድነው ቤት ነው ወይስ ቤት ተከራይተን ነው ኃላፊነቱን ወርቅነህና እንደሱ ዘማቱ ሰላም ይባላል አሁን ሆለታ መካነ ኢየሱስ የኮምፓሽን የህፃናት ፕሮጀክተር ዳይሬክተር ነው አሁን ጡረተኛ ነው 85 ብር ጡረታ ደሞዝ በሱ ደሞዝ በወር አንድ ሳህን በየማታ ማታ ምግብ ትመጣለች እሷኑ ነው ተሻምተን የምንበላው ከዛ ውጪ እግዚአብሔር ይባርክ የሚገርም ነውና አዲስ አበባ እንግዲህ ተሰማኝ እኔ መስራት አለብኝ ሰው ላይ ሸክም መሆን የለብኝም የሚለውን አሰብኩ ጋሪ ለመስራት ሞከርኩኝ እዛው አልቻልኩበትም ጋሪ ሞክረ ነበር አዎ ሁለቴ ሶስቴ ጥሎኛል ጋሪ ቀጭን ችሎታ ይጠይቃል ጉልበት ነበረኝ እኔ ሳልሆን ምንዳው ፈረስ ወደ ፈለገበት አንድ ቀን ሁለት ቀን ሞከርኩኝ አንድ ቀን ተሳፋሪው ራሱ ነዳልኝ ማስከፈልከ የኮሚሽን ምን ሳይባል ብሩን እንዳለ ሰጥቻ እኔ ይቅርብኝ በእናትህ አልኳት አዲስ አበባ መጣው ስራ ፈለኩ ከዛ እንግዲህ የቸርች አባል መሆን ግድ ነው ሳስ መነሻዬ ታሪኬ ያለው የት ነው መካነ ኢየሱስ
በዚህ ሁሉ ውስጥ ያለፉ ሰልፎች አሉ ቸርች ስመጣ ደግሞ ወሸኛ አምጣ መካነ ኢየሱስ ሄድኩኝና ያው አንድ ነገር አደረኩኝ እጄ ምን ማድረግ አለብኝ እኔ ከቸርቼ መለየት አልፈልግም እረኛ ያስፈልገኛል እና በቃ ንስሐ ትገባለህ አሉኝ በጉባኤ ምን አጠፋውና ነው ንስሐ የምገባው አሰራር ነው እና ታዳኛን ንስሐ እንገባለህ አሉኝ እኔ ያጠፉት እነሱ እሺ ከዛ አንድ ወንድም አለ ሰለሞን አየለ ይባላል እና ራስ ጻፍ አልኩት ደብዳቤው እኔ ጻፈና ልክ እንዳጠፋው በከፈረምበት አለኝ አታስነበበኝ ብዬ ፈረምኩኝ ደብዳቤው ገባ ያው ወደ ጉባኤ ወጣው 3 ጊዜ እግዚአብሔር ይቅር ይበል ባሉት ተባለ ምን እንደሚልም ደብዳቤውን አላውቅም ምክንያቱም አላምንበትም እኔ ካነበብኩ አልፈርምለት ያው ዞሮ ፈርማል ግን ያው እና አታንብብልኝ የፈለከውን ጻፋሉኝ እነሱ እንዲቀበሉ በሚለው ልክ እሱ ጻፈ ያው ዞሮ አጥፍቻለሁ ነው ያው እነሱ እኔ ገሰጹኝን እኔ ነኝ ያጠፋሁት እግዚአብሔር ሳይናገረኝ የተናገርኩት አይነት ነገር ነው ከዛ ያው 3 ጊዜ ይቅር ይበለው ተባለ ቸርች ገባው ከዛ ቀጥታ መጣው ይቅርታዬን ጨረስኩ ማለት ነው አሁን ታሪኬ አዲስ አበባ ተመለስኩኝና መሸኛው ላኩልኝ መሸኛው ግን ምን ይላል ስተት ትንቢት የተናገረ የተግዛጹን ጊዜ ሳይጨርስ በኑሮ ምክንያት አዲስ አበባ ይሄደ ይላል አሁን ባለውበት አዲስ አበባ በገባውበት ኮልፌ ደግሞ ሌላ ፈተና አንድ ቄሳችን አሉ ቄስ ዳንኤል አርኬ ይባላሉ አሁን በጡረታ ላይ ናቸው እሳቸው እንደዚህ አሉ ይከታተሉኛል በጣም ደብዳቤውን ስላዩ በወቅቱ ሲነር ነበሩና ግን ከለታት አንድ ቀን እግዚአብሔር በከፈተው በር በፈውስ ፕሮግራም ላይ ጋበዙኝና አገለግልኩ ዘው ጸሎት አገልግሎት ገብቼ ነበር ሳገለግል መጀመሪያ ማን ይፈወሳል ቄስ ዳንኤል ከዛ መጡና እጃቸውን ጭነውብኝ አንተ ላይ የሚያወሩት ውሸታቸውን ነው አንተ የእግዚአብሔር እጅ አለበት ታሪክ በዛው ተቀየረ እና ከዛ በኋላ ነው ኦል ኢትዮጵያን እየዞርኩኝ ማገልገል ጀመርኩ በዚህ አገልግሎቴ ሂደት ውስጥ ምን አይነት ቦታ መሄድ ደስ ይለኛል አገልጋዮች ተጋብዘው ማሄዱበት መኪና ማይገባበት ለፈረስ ለበቅሎም አስቸጋሪ የሆነበት ሰዎች መገልገል በእግዚአብሔር ጸጋ መገልገል ፈልገው የእግዚአብሔር ቃል የእግዚአብሔር ጸጋ የሚርባቸው የአገልጋይ እጦት ያለባቸው ሰዎች ለማገልገል ከሚረባረቡበት ቦታ ላይ ክፍተት ያለበት ቦታ ላይ ስቲል ዛሬም ድረስ ያስደስተኛል እንደዚህ አይነት ቦታ ሄጄ ማገልገል ደስ ይለኛል የገጠር አገልግሎት ደስ ይለኛል ብዙ ከተማዎችንም ገጠሮችንም ይሄ አሁን ባለው ክልል ያላገለገልኩበት ክልል የለም በኢትዮጵያ ውስጥ እና እግዚአብሔር ብዙ ነፍሳትን ወደ መንግስቱ አምጥቷል ብዙ ሰዎችን ፈውሷል አሁን ደግሞ ይበልጥ ጦርነት ባለባቸው ቀጠናዎች ቦታ ላይ ማገልገል በጣም እፈልጋለሁ ሰዎች ስለሚፈሩ ከዛ እየሸሹ ወደ አዲስ አበባ የሚመጡበት አገልጋዩን ባለሀብቱም እየሸሻ አንዳንድ ቦታ ላይ አስራት የሚከፍል የለም የቸርች አገልግሎት ተጎርቷል እነዛ ቦታዎች እየሄዱ የማገልገሉ ናፍቆቱ ረሃቡ አለኝ እግዚአብሔር ደግሞ ሲሰራ ያለው አንተ ሰው ሲፈወስ አንዳንድ እኮ ሐኪም ቤት ለመታከሚያ ገንዘብ የለውም ሐኪም ቤት መሄድ አይደለም ካርድ መርፌ ሳይከፍት እግዚአብሔር በደቂቃዎች ውስጥ ሲፈውሰው ሰው ሲያለቅስ ሲደሰት ጌታን ሲቀበል ማየት በጣም ደስ ይለዋልና ያው ወንጌላዊ ነኝ እኔ ወደ ጌታ እስከሚሄድም ድረስ አንዳንድ ጊዜ ወንጌላዊ 10 አለቃ ፓስተር 50 አለቃ ወይ ቢሾፕ 100 አለቃ እንዲ ደረጃ አስቀምጧል አንዳንዶች መች ነው ቄስ ምትሆነው ብለው ያዝኑልኛል እንደው ያላደኩ ይመስላቸዋል ግን ቄስ ሲሆን መውረድ ነው አለው እኔ ጥሬ ስላልሆነ ማለት ነው ስለዚህ ሰው ባልተጠራበት ቦታ ሲሆን መስመር ሲለቅ እሱ አደጋ ነው ያለውና በእንደዚህ አይነት ፍሰትና ሂደት ውስጥ ነው ወደ አገልግሎት ውስጥ የገባሁት
በጣም ትልቅ ነገር ነው እንግዲህ መጨረሻ ያው ለመጨረሻ መተናልና አሁን በአገልግሎት ከመነሻችን እንደተናገርነው በተለይ ሰው ማይሄድበት ወደ ሰሜን ኢትዮጵያ ብዙ መመን ብዙ ጊዜ እንግዲህ አሁን ከሰዎች ከውጭ ሀገርም ሲመጡ እዚህም ያሉት ሮጦ የሚሄዱት የት ነው በብዛት አማኞች ያሉበት ብለው ወንጌል እንሰራለን እንዳሉ እኔ አይገባኝም እንደ ነገር እዛ ግርግር ፍለጋ ምናምን ወንጌል መሰራት ያለበት ያልተሰራበት ቦታ ላይ ነው እናንተ ደግሞ ደስ ያለኝ ምንድነው ጦርነት ያለበት ቦታ ላይ ነው ሰዎች ሊሞቱ ይችላሉ ተተኩሶባቸው ሊሞቱ ይችላሉ እነሱ ወንጌል ነገርያቸው ይሞቱ እንደው ዝም ብለው ከሚሞቱ ብለህ ራስህንም ቤተሰብንም አደጋ ላይ ጥለህ መሄድ ትልቅ ነገር ነውና አሁን ባለፈው የተፈጠረው ውስጠት እንዳይፈጠር እንደገና አሁን ለዚህ አገልግሎት የሄድክ ቤተሰብንም የጣልክ ወደዛ ስለምትሄድ አሁን እንደገና መሄድ እቅድ አለ አይደል አሁን እንደውም ያለኝ እቅድ ለአድ ፊትም እቅዴ ለአንድ ወር የመቆየት ነው የ3 ቀን የ1 ሳምንት አይደለም አሁን በሄድኩት አገልግሎት ውስጥ እግዚአብሔር ቢሰራ ምን ያረካውኝ ለአንድ ወር ቆይቼ አድምቼ በአንድ ወር በሚችለው ያለ ረፍት ማለት ነው 30ውንም ቀን ማስተማር ፈልጋለሁ መጸለይ ፈልጋለሁ የሚገርም በዚህ ተስፍሽ በዚህ ህመም ስቃይ ውስጥ አሁን ወለጋ ከሄድኩበት ቦታ ላይ አንዱ ሄዶ ስመዝግቦ ለ200 ሰዎች አንዳንድ ሺህ ብር አስከፍሎ ለ200 ሰዎች ሆቴል ውስጥ ጸልየዋል በዚህ ፈተና ስቃይ ውስጥ እንደዛ አንዳንድ ሺህ ብር እኔ እሱ እኮ ማይገባኝ ደግሞ የሚከፍሉት ሰዎች ናቸው በገንዘብ ከፍሎ እኮ ጸሎት የለም በጣም እሱን ራሱ ምን መታው ስናስተምር ነው አዎ አጋንንት ነው እንጂ የሚገባባቸው መጥፎ መንፈስ ነው እንጂ የሚገባባቸው እግዚአብሔር መንፈስ አይደለም ዘይት ይገዛሉ ውሃ ይገዛሉ ይሄ ሁሉ ገንዘብ ተከፍሎ እግዚአብሔር አይሰራም በፍጹም እግዚአብሔር መንፈስ የለበትም ምን እንግዲህ እምቢ ብሎ ሄደ የራሱ ጉዳይ ምን ማድረግ አይቻልም ሰው በፈቃዱ ነው ጌታን ማምለክ የሚችለው ግን መሪዎች ካላስቆሙ ይሄ ሰው እኮ የመሪዎችን አዎንታዊ ፍቃድ ሳያገኝ አይደለም የሚያደርገው ፍቃድ ሳያገኝ እንዴት ነው የሚያደርገው ማስታወቂያ የሚናገርበት ቦታ የት ነው ያገኘው ስለተፈቀደለት አይደለም እና በጣም ወንጌል በሚሰራበት ዘመን በወንጌል ስም ደግሞ የሚነግዱ ስፍር ቁጥር የላቸው እኔ ህዝቡን ምእመኑን አንዳንድ የምታዘብበት ምክንያት እና ዲያስፖራዎችን ጭምር አንዳንድ አይረዱምና ለውነተኛው አገልግሎት ከሚዘረጉ ይልቅ ለሐሰተኛው አገልግሎት መዘርጋትን ይፈልጋሉ አረብ ሀገር ያሉ እህቶቻችን አሉ አይደለም የሚበዘበዙ በቃ ትንቢት ስለተናገረላቸው አሜን የሚሉ ቻርጅሽን ሞላውት ስንት ነበር 20 ነበር እና አሁን ስንት ሆነ 80 እውነት ሆኖ ነው ውሸቱ ለውሸት ትንቢት እንኳን እውነት ይያሉ ሲመሰክሩ ይሆንም እኮ አሁን ስለሆነና ስላልሆነ አይደለም አንድ ነገር ኮመን መመዘን ያለው ልክ ነው እግዚአብሔር በዛ ይሰራል አይሰራም ነው አዎ ገንዘብ በገንዘብ ገዝቶ ትንቢት የለም አጋንንት ነው የሚሰራው በዛ ይሄ የሚሸጥ የሚለወጥ ነገር የለውም እግዚአብሔር በደሙ ተከፍሎልናል አገልጋይ በነፃ ማገልገል አለበት ተገልጋይ በነፃ እግዚአብሔር ከፈቀደና እሱ ፈቃደኛ ከሆነ ያድርግ በልቦ የተሰማው ከዛ ውጪ ግን ያለው ነገር እንግዲህ ምመኑ ወዶና ፈቅዶ ገንዘቡን የሚሰጠው ገንዘቡ አይደለም እኔ ገንዘቡ አይደለም ያሳስበኝ ምመኑ ህይወቱ መበዝበዙ ለአጋንንት አሳልፎ መስጠቱ ቤተሰቡንም ችግር ውስጥ መክተቱ አንዳንዶቻቸው ቤታቸውን ሸጠው እንትን ያለው አሉ እኔ ራሴ ደግሞ ማቀው አለ አንድ ነብይ ተብሎ ኢዮብ ነው ምናምን ያው ይታወቃልና አንዲት እንደዚሁ ገንዘብ አገባሽ ያለው እድሜሽን ሁሉ ቀንሻ አገባለው እጥፍ ነው እድሜዋ ከሱ ጌታ እድሜሽን ቀንሳለሁ ብሎኛል ብላ 1 ሚሊዮን ብር ወስዶባት ይሄንን አሁን በፐርሰናሊ ማቀው ነው በኋላ ከሳው የጄው ሁሉ መኪናውን ከቤቱ የነዳውትና እሷ የሰጠው በተፈርዶላት ማለት ነው ግማሽ ገንዘብ አልተገኘም 1/3 ማለት አልተመለሰ ገንዘቡ አይደለም ግን እቺ ሴት ከዛም በኋላ እንደገና ተመልሳ ወደ ሌላ ሐሰተኛ ነብይ ነው እንትን ያለችውና በኋላ ወደ ከጌታም ቤት ሳትወጣ አትቀርምና ሰዎችን ከእግዚአብሔር ቤት እያባረሩ ነው ያሉት የእግዚአብሔርን ስም እያሰደቡ ነው ያሉትና ኤኒዌይ ወደ መጨረሻችን ስለገባን ግን እዚህ ውስጥ ሁለት አይነት ሰዎች አሉ በነገራችን ላይ ጌታን ያልተቀበሉ ቡርዬዎች ማጅራት መቺዎች ጴንጤ መብላት ቀላል ነው ብሎ የገቡ ሰዎች አሉ ሰርገው የገቡ ሰዎች ሲጀመር እምነቱ ሙስሊም ሊሆን ይችላል ዓለማዊ ሊሆን ይችላል ኤቲስት ሊሆን ይችላል አካሄዱን ብቻ አጥንተው ፈጽሞ ጌታን የማያውቁ ነብይና ሐዋርያ የሚል ስም ታፔላ ለጥፈው የዘረፋ ሲስተም ውስጥ የገቡ ሰዎች አሉ አንድ የለየላቸው ማለት ነው አጋንንትም ሳይሆን በቃ በአእምሯቸው የማታለል ያው በዛ አጋንንት እኮ ነው የሚሰራው የማታለልን ስራ የሚሰሩ ሰዎች አሉ አንድ ስቴፕ ሁለተኛ ደግሞ በቀጥታ አጋንንት የሚጠቀምባቸው ሰዎች አሉ ከመናፍስቱ ጋር ሆነው እና ቀደም ላልከው ተስፍሽ ዘዳግም 13 እና ዘዳግም 18 ስለ ሐሰተኞች በሁለት መንገድ ዘዳግም 13 ነብይ በማከለ ቢነሳ ህልም ቢያልም ምልክትና ታምር ቢያሳይ ምልክቱን ቢጸና ሄዶ
ማታውቃቸውን አማልክትና ምልክ ቢልህ እግዚአብሔር አላከውም ሐሰተኛ ነው ምልክት አድርጎ ሐሰተኛ የሚሆንበት ከእግዚአብሔር ስለሚያስገነጥል ዘዳግም 18 ላይ ደግሞ ተናግሮ ትንቢቱ ሳይፈጸም ሲቀር በዚህ ወር እንዲሆንልሻል በዚህ ሳምንት እንዲሆንልሻል ብሎ ቀን ገድቦ ቆርጦ ቀን ካልገደበ አይታወቅም እና ሳይሆን ሲቀር ደግሞ አትፍራው ሐሰተኛ ነው ብሏልና ሌላ አንድ ጥቅስ ወደ አይምሮ የሚመጣ አለ ብዙ ጊዜ ሐዋርያ ሥራ ምዕራፍ 13 ላይ ቁጥር 6 ላይ በኢየሱስ የሚሉት ሐሰተኛና ጠንቋይ ነብይ በኢየሱስ የሚለው የኢየሱስ ልጅ ማለት ነው የዕብራይስጡ ቃል እሱ ራሱን በኢየሱስ ነው የሚለው ሉቃስ ግን በመንፈስ የሚጽፈው ሐሰተኛ ጠንቋይ ነብይ ይለዋል ጠንቋይ የሚለው በገንዘብ ስለሚነግር ነው ነብይ የሚለው የነብይን ስም የተላበሰው አይሁዳዊ ሰው አገኘው አይሁዳዊ ገና የሽግግር ወቅት አለ እንደ ያን ጊዜና የኪዳን ሰው ነው እና ይሄ የእግዚአብሔር ሰው ነኝ እየተባለ የሚደረገው አሻጥር ተንኮል ብዙ ቅዱሳን እየተበዘበዙ ስለሆነ ሊነቁና ሊያስተውሉ ወደ ወንጌል ሊመለሱ ይገባል ማንኛውም ወንጌላዊ ሁሴን መሐመድ እዚህ ድረስ መጥተህ በሁለት ሳምንት የኔ መሰለ ምስክርነት ስለሰጠህን ስላበረታታህን በጣም እናመሰግናለን እግዚአብሔር ይባርክ አሜን እኔም አመሰግናለሁ በተደጋጋሚ ስለተሰጠኝ እድል ተስፋዬ እግዚአብሔር አምላክ ይባርክ አሜን አሜን ተመልካቾቻችን ሰዓታችን ስላለቀ እዚህ ላይ ለማቋረጥ እንገደዳለን የሚቀጥለው ሳምንት በሌላ እንግዳ መልሰን እንገናኝ ይሆናል እስከዛው ድረስ እንግዲህ ጻፉልን ደውሉ ሳይሆን በአጭር የጽሁፍ መልእክት ላኩልን ደጋግሜ የምናገረው ብዙዎቻችሁ ተስፋ እንዳትቆርጡ ነው ደውላችሁ ምናልባት ላይ ነሳ ይችላል ነገር ግን ጽሁፍ ከጻፋችሁልን እናንተ መልእክት ለተመልካችን እናደርሳለን እኛም እንጠቀምበታለን ማንኛውም ሳምንት በሌላ እንግዳ እንገናኛለን እስከዛ ድረስ መሰናበታችሁ ስፋይ ካሳው ነኝ እስከ ሳምንት ድረስ ለብር ኮላችሁ ይህ ሕያው ምስክር ነው